ድምፅሽ እኮ ጠፋ በመሀል። እሺ ያለሁት ሆስፒታል ውስጥ ነው። ምናምን ነው የምልህ እሺ እና ሆስፒታሉን ከገባው ወሬ ነው። ግን እህ ኦክሲጂኑን አንዴ ከፍ ያደርገዋል፣ አንዴ ከፍ ያደርገዋል፣ አንዴ ዝቅ ያደርግብኛል ማለት ነው። እህ እየታከምሽ ሕክምና እንዴት ነሽ ያለሽው ማለት ነው። አዎ መልካም ድምፅ አለ ልበል። ከአንቺ ነው አዎ ከአንቺ ድምፅ ነው አለ ድምፁ? ወይ? ስልኬን ያዝና ልደውልልህ። በጣም እሺ ተቸግሬ ነው። በውስጥ አውሪኝ እሺ። በኋላ እሺ አይሻልም? መልካም እሺ እሺ። እሺ። በጸሎታችሁ አስቡ። አድሚኖች አሳውቁኝ እሺ። የእህታችን ወለተ ኢየሱስ በውስጥ አውሪኝ ብላታል ብላችሁ ንገሩኝ በኋላ ማታ ላይ። እሺ ሌላ ሰው ይግባ። ጽጌ ማርያም እሺ ግቢ። ስማችሁን ካልጠራችሁ አላስገባም። እኔ ልግባ ብቻ ስላላችሁ እሺ። ጽጌ ማርያም ግቢ። ወንድሜ እኔ የዛሬ ሳምንት ሁለታ እዛ ቅዱስ ጊዮርጊስ የንስሐ አባት ቁርጥ ብዬ ከዛ ደወልኩኝ። አሁን በፊት ኤርፎን ጋር ንቀይ እስቲ። አካውንት አለኝ በቅዱስ ጊዮርጊስ። እሱ ኤርፎን ንቀይ። ይሰማል። አሁን አዎ ይሰማል። የዛሬ ሳምንት ሁለታ በእድሜ ቅዱስ ጊዮርጊስ ደውዬ ቁጥር ተቀብዬ ነበረ። ከዛ የማንን ስልክ ቁጥር? ስደውል የማንን ስልክ? አባ እዚያ ቄስ አሉ ያኔ የንስሐ አባት ናቸው ምናምን ብለውኝ ተቀብዬ ነበረ። የንስሐ አባት ናቸው ብለውኝ ዝም ብለሽ አንዱ አይዋ ማለት ነው። ያኔ በእድሜ ቅዱስ ጊዮርጊስ የሚያገለግሉ አባት ናቸው። በርሜል ቅዱስ ጊዮርጊስ እኔ አላውቃቸውም። እሺ ከዛ ከእነሱ ቁጥር ተቀብዬ ወንድሜ እዚህ ሄዶ ነበርና ቁጥራችሁን ተቀብሎ ከዛ ደወልኩላችሁ። ንስሐ መግባት ፈልጌ ነበር በያቸው። ከዛ ቁጥር የማሰጠሽ ምናምን አሉኝ። ያኔ ወንድሜ እሱ ጋር መጥቶ ነበረ ብዬ ነገርኳቸውኝ። ከዛ እሺ ምናምን ብለው ቀኑና ምናምን ሁሉም ሰጠውኝ። በጸሎታችሁ አስቡ ብያቸው ትዳር ይዘሻል አሉኝ። ያኔ አዎ አግብቼ ነበረ ወልጃለሁ፣ ግን ተፋትቻለሁ ብያቸው የክርስትና ስምሽን ንገሪኝ፣ የልጅሽን ንገሪኝ አሉኝ። የልጅን ክርስትና ስም አላውቀውም ግን ያኔ ዓለማዊ ስም ነው ስላቸው ንገሪኝ ችግር የለውም አሉኝ። ነገርኳቸውኝ። ከዛ ብር ምናምን እንድልኪ ምናምን ብለውኝ አይ ያኔ ቤተክርስቲያኑ አካውንት አለኝ እዚያ የሚያገለግሉ በማህበር የሚያገለግሉ አሉና ከእነሱ ተቀብዬ ሁሌም እልካለሁ ያቅኝን ያህል ማለት ነው። እና እስኪ ቁጥሩ ንገሪኝ አሉኝ። አካውንቱ ስነግራቸው እሱ ትክክል አይደለም እንኪ ሌላ ቁጥር ልስጥሽ አሉኝ እንጂ እሺ ብዬ ዝም ብዬ ተቀበልኳቸውኝና ስሙ ማን ነው ስላቸው በራሳቸው ከአካውንቱ በራሳቸው ስም ነው። ከዛ ተጠራጠርኩኝ እና አሁን በ18 ይመረቃል እንድታስገቢ ቢያንስ የአንድ በሬ መግዣ ያህል እንኳን እንድታስገቢ ምናምን አሉኝ። እንዴት ነገር ነው? ቆይ እንዴት እንደዚህ ሊሆን ይችላል? ያኔ ደብተራ ናቸው ብዬ ጠረጠርኩኝና እና የልጅሽን የሁላችን ስሜን ጠየቁኝ። ብር እንድታስገቢ ይሄን ሰሞን እንደምን በይና የአንድ በሬ መግዣ ያህል እንኳን እንድታስገቢ ብለውኝ ከዛ ተጠራጠረብኝ። በቃ ልቤ ፈራ። ይሄኛው አካውንት ያኔ በማህበር እንደዚህ በማህበር ነው የነገሩኝና እንዴት እንደዚህ ሆን እሺ ብዬ ከዚያን ቀን ጀምሮ ይሄ ቀኝ ታፋዬ በቃ የዛን ቀን ጀመረኝ ያመኛል። በቃ አርቤ ነው የምሰራው ጉምስ ቅናማ ለማለት በቃ በጣም ይሰማኛል። እኔ እንደዚህ የምለው ነው የሚበላኝ ጭራሽ። ጽጌ ማርያም አቤት ስመ ክርስትና ሲጠይቁ የልጅሽንም ስሰጫቸው፣ ቆይ የልጅሽን ለምን ጠየቁ? ንስሐ የምትገቢው አንቺ ነሽ አይደል? አዎ ቆይ የልጅሽንም ስም ለምን አስፈለገ? ልጸልይልሽ ነው ወይስ ሌላ ነገር ነው? በጸሎት እንዳስብልሽ የክርስትና ስሙ ትዳር ምናምን ጠየቁኝ። እኔ ትዳር አግብቼ ነበር ፈታው ነው አልኳቸው። ስሙን ጠየቁኝ። እኔ ስሙን አላውቅም የክርስትና ስሙን ብያቸው ያለማን ስሙን ንገሪኛል። ከዛ ደግሞ እንደገና እሺ የበሬ መግዣ ያህል እንኳን ብር ላኪ አሉ። የዓለማዊ የዓለማዊም ስም ተጠይቀሻል? አዎ ምን ያደርጋል የዓለማዊ ስም? ምን ጥቅም አለው? እኔ እኛ በቃ የምንተዋወቀው የዛን ቀን ጀመረኛ ንስሐ ቆይ ንስሐ አባት የሚያውቀው ንስሐ ልጁን በክርስትና ስሙ እንጂ በዓለማዊ ስም አይደለም። ስለዚህ ዓለማዊ ስም አስፈላጊ አይደለም ማለት ነው። ባላውቅም እሺ ብቻ ግን ጠረጠርኩ። በቃ እኔ ደብተራ ሊሆን ይችላሉ ብዬ እንዴት እንደዚህ ሊሉ ይችላሉ? በቃ የሆነ ችግርም አለ ብዬ በሬ መግዣ እንኳን ብር ላይ ምናምን ብለውኝ፣ ግን አሁን ቀኑኔን ገና አሁን አልተናገርኩም፣ አልደወልኩም፣ አልጨረሱም ገና። እንዴት ነው የምሆነው? ቁጥር ወይስ ሌላ የንስሐ አባት ልቀይር ወይስ እንዴት ነው? ግራ ገባኝ። እሺ መልካም እህቴ፣ አሁን ማይክሽን ዝጊና አዳምጪ። እሺ መልካም
እዚህ ጋር እህቶቼ ወንድሞቼ ለሌሎቻችሁም እንደ ማስጠንቀቂያም እንደው ለወደፊቱ ራሱ ትምህርት እንዲሆናችሁ የምነግራችሁ ነገር አንደኛ ንስሐ አባት ዓለማዊ ስም መጠየቅ የለበትም። ቢጠይቅም መናገር ግዴታችሁ አይደለም። አንድ ይሄንን ያዙ። ንስሐ አባት ዓለማዊ ስም አይጠይቅም። አለመስጠትም ግዴታችሁ አይደለም። አንድ አለመናገር። ዋናው ትልቁ ንስሐ አባት ከንስሐ ልጁ ጋር የሚገናኝበት ክርስትና ስም ነው። አስፈላጊ ስላልሆነ ማለት ነው። ግልጽ ነው አይደለ? ጸሎት ቢደረግልን ጸሎት የሚደረገው በምንድን ነው? ንገሩኝ። በምንድን ነው? በክርስትና ስም እንጂ በዓለማዊ ስም አይደለም። ለምሳሌ ዓለም ብትሆኚ ዓለምን ጠብቃት እያሉ አይጸልይም ንስሐ አባት። ከበደ ብትሆን ከበደን ጠብቀው እያሉ አይጸልይልም። ስለዚህ አስፈላጊ አይደለም ዓለማዊ ስም። ስለዚህ አንድ እንደዚህ ጥያቄው ምልክት ውስጥ ማስገባት አለባችሁ። ሁለተኛ ሲቀጥል ደግሞ አንድ መረዳት ያለብን ነገር ምንድነው? እንደ መደራደሪያ ሲያደርጉት መጀመሪያ ገንዘብ አስገቢ። አንድ ሰው ንስሐ ልግባ ብሎ ሲመጣ ገንዘብን እንደ መደራደሪያ ይሄን ታደርጋለህ ይሄን አድርግ ብሎ የሚያስገድድ ከሆነ ንስሐ አባት አይደለም። ይሄን ጥያቄ ምልክት ውስጥ ማስገባት አለባቸው። ንስሐ አባት ምንድን ነው የሚያደርገው? ንስሐ ልጅ ሲመጣለት መጀመሪያ ኃጢአቱን ተቀብሎ ሰምቶ አናዞ ቀኖና ይሰጣል። ቀኖናውን ፈጽሞ ከጨረሰ በኋላ መጨረሻ ላይ አቅሙ ደስ ያለውን የበረከት ስራ ማሰራት ይችላል። እዚህ ጋር አንድ ነገር መረዳት ያለብን ነገር ማሰራት ይችላል፣ ግን እንደ ግዴታ አይደለም። እንደ ግዴታ አይደለም ስላችሁ ለምሳሌ አሁን አስራት አውጣ በዚህ በእኔ አካውንት አስገባ የሚል ከሆነ ጥያቄ ምልክት ውስጥ አስገባላችሁ። እዚህ ጋር ግልጽ ነው አይደለ? አንድ መረዳት ያለብን ነገር ነው። ስለዚህ ገንዘብን እንደ መደራደሪያ የሚያደርግ ዓለማዊ ስምን የሚጠይቅ እንደዚህ የሚያደርጉ ከሆነ እናንተ መጠንቀቅ አለባችሁ። ሌላ ንስሐ አባት ብትይዙ መልካም ነው። ሁለተኛ ሲቀጥል ደግሞ እንበለውና እኛ ንስሐ ለመግባት ብለን ሄደን ደብተራ ጋር ብንገናኝስ ምንድን ነው ማድረግ ያለብን? በጸሎት ማሰብ ነው፣ መትጋት ነው። ጌታ ሆይ እኔ ከማላውቀው አንተ ከምታውቀው ከኔ ከተሰወረ ከአንተ ግልጽ ከሆነው ከክፉ ሰውና ከክፉ አጋንን ጠብቀኝ። ግልጽ ነው አይደል? ጠብቀኝ ብሎ አሳልፎ መስጠት ነው ንስሐ አባትን። ለመድኃኒዓለም አሳልፎ መስጠት፣ ማሳሰብ በዚህ ጉዳይ ከተሰወረብንም የተሰወረውን የሚያውቅ አምላክ አለን። የተሰወረውን ግልጽ አድርጎ እንዲነግረን መጠየቅ አምላክን። ከዛም የዛን ማንነት የካህኑን ወይም ንስሐ አባት ብሎ የቀረበንን ሰውዬ ማንነት ስንረዳ ከዛ ሰው መሸሽ ነው። ተለይተን ሌላ ንስሐ አባት መያዝ። አንዳንዶች ደግሞ የዋሆች አሉ። የዛን ሰው ማንነት ተረድተው ሳላስፈቅድ እንዴት ይላሉ? እንዴ ትክክለኛ እንዳልሆን ከተረዳ ለምንድን ነው የምታስፈቅደው? አይጠበቅብም። ትክክለኛ እንዳልሆን ከተረዳክ ማንነቱን ካወቀው አይጠበቅብም ማስፈቀድ። ግልጽ ነው አይደለ? አንድ መረዳት ያለብን ነገር ነው። ስለዚህ እህቴ ማድረግ ያለብሽ ነገር ንስሐ ሌላ ንስሐ አባት ይዘሽ ኃጢአትሽን ተናዘሽ ከዛ በኋላ ግን ለወደፊቱ ትምህርት ይሁንሽ። እሺ ግልጽ ነው። ለወደፊቱ ትምህርት ይሁንሽ። በሱ በኩል የመጣ አጋንንት አለ ወይ? ከዛ ሰዓት ጀምሮ እግሬን ታመምኩኝ፣ ካወራኋቸው ጀምሮ እንዲህ ከሆንኩ እንዲህ አይነት ነገር ተከታትሎ የመጣ በሽታ አለ። እሱን በጸሎት መዋጋት ነው። ምን ማድረግ ትችያለሽ ታዲያ? እሱን በጸሎት መዋጋት ነው። ምን በማድረግ? በመስገድ። የሚጸልይ የሚሰግድ ሰው ምን ይሆናል? ዳዊት በእግዚአብሔር ታመንኩ አልፈራም፣ ሰው ምን ያደርገኛል አይደል ያለው? መልሽልኝ። መዝሙር 55 ላይ በእግዚአብሔር ታመንኩ አልፈራም፣ ሰው ምን ያደርገኛል? እነሆ ጌታ ይረዳኛል አለ። ሰው እያወቅንም ሊያጠቃን ይችላል፣ ሳናውቅም ሊያጠቃን ይችላል። እንዴት? በሁለት መንገድ ሊያጠቃን ይችላል። አንደኛ ባለው የስለት ነገር ተጠቅሞ በመሳሪያም ሊሆን ይችላል፣ በቆንጨራም ሊሆን ይችላል፣ መቶን በዱላም ሊሆን ይችላል፣ ደብድቦን። ሁለተኛው መንገድ ደግሞ በአጋንንት
ክፉ መናፍስትን ምን በማድረግ በማዋረስ በመላክ ሊዋጋን ይችላል። ስለዚህ እኛ እንደ አመጣጡ ነው መዋጋት ያለብን። ግልጽ ነው አይደል? አሁን በመናፍስት ነው አይደል የሚዋጋን። በመናፍስት የሚዋጋን ከሆነ እሱ ጋር ካለው እሱ ከተማመነበት የአጋንንት ኃይል እኛ ጋር ያለ የማን ኃይል አለ? የእግዚአብሔር ኃይል አለ። ስለዚህ በሱ ኃይል እንዋጋዋለን። እነሱ ጋር ካለው እኛ ጋር ያለው ይበልጣል ተብሎ ተጽፏል። መጽሐፈ ዜና መዋዕል ካለ ላይ እነሱ ጋር ካለው እኛ ጋር ያለው ይበልጣል ይላል። የእግዚአብሔር መንፈስ የአጋንንት መንፈስ ያንበረክካል። ስለዚህ በሱ ታምነሽ በተለይ ዳዊትን አድርሽ። እሺ መዝሙረ ዳዊት ምን ይሆናል? መዝሙረ ዳዊት የየዕለቱን የሚያደርሰው ምን ይሆናል? ዳዊት እንዲህ እንዳለው ገፋኝ፣ ለመውደቅም ተንገዳገድኩ፣ እግዚአብሔር ግን አገዘኝ። በእርግጥ ያንገዳግዳል ማለት ይፈትነናል ነው። ቢፈትነን እንጂ ምን ያደርገናል ነው። ግልጽ ነው አይደል እህቴ? ቢፈትን እንጂ ምንም አደረገን። በማን ታምነን ከጸለይን? በእግዚአብሔር ታምነን። ስለዚህ የየዕለቱ መዝሙረ ዳዊት አድርሽ። የየዕለቱ እና በጸበል ተጠመቂ። ግልጽ ነው አይደል? አንዳንድ ምዕራፍ ብቻ ሳይሆን አንዳንዱ አሁን አለ። ይሄ በተለይ አሁን በየሶሻል ሚዲያው አቤት ይገርመኛል። ይሄ ምዕራፍን ጸልዩ፣ ይሄ ምዕራፍ ለዚህ በጣም ወሳኝ ነው። ልክ እኮ እንደ መድኃኒት ነው። ፓራስታሞን ሌላም ደግሞ የሆነ መድኃኒት ለይቶ እንደሚሰጥ የለም። ይሄ ጥሩ ነው ለጨጓራ እንደሚባለው እንደዛ አድርገውታል በአሁኑ ሰዓት በየሶሻል ሚዲያው። ይሄ ምዕራፍ እንዲህ ብትጸልዩ፣ 7 ጊዜ እንዲህ ብትደግሙ፣ ብትጠጡ እንደዚህ ያደርጋቸዋል። ከዛ ኮሜንት ስር አነባለሁ። ለዚህስ ልክ እንዴት ነው ለጨጓራ ለኩላሊትስ እንደሚባለው የለም። ለዚህኛውስ የትኛው ምዕራፍ ነው? የሆነ ጸሎት መራጭ ሆኖ ቁጭ አለ ትውልዱ። ይህስ ለስንፍና ይዳርጋል። በእርግጥ ከችግሮቻችን ጋር የሚያያዙ ችግሮቻችንን ላይ የሚያተኩሩ ምዕራፎች ሊኖሩ ይችላሉ መዝሙረ ዳዊት። ግን ያ ቢሆን እየመረጡ መጸለይ ሰነፍ ነው የሚያደርገው። ግልጽ ነው አይደል? ምንድን ነው የሚያደርገው? አንደኛ ሰነፍ ያደርጋል። ሁለተኛ ደግሞ ከሌሎቹ ምዕራፍ እንዳንጠቀም ያደርጋል። እስቲ አብዛኞቻችሁ እስከ ቅርብ ጊዜ ድረስ ምዕራፍ ብቻ እየመረጣችሁ አይደለም የምትጸልዩት? ንገሩኝ እስቲ። በቁጥር አይደለም የምትጸልዩት እየመረጣችሁ? እኔ ብዙዎችን በግል ፈትሻለሁ። አንዳንዶችን በግል አወራቸዋለሁ። ሳወራ መዝሙረ ዳዊት ታደርሳለህ እለዋለሁ። አዎ። እንዴት ነው የምታደርሰው? 50 34 3 12 በቃ እነኚህ ነው ማድረሰዋለሁ። ሁሌ እኮ ነው በየቀኑ። ሌላው አይደረስም፣ ሌላው አይነካም፣ ተጸልዮም አያውቅም። ከሌሎች በረከት እያጣክ ነው ወንድሜ። ከሌሎች ምዕራፎች ከምታገኘው በረከት፣ ጥበቃ፣ ረድኤት እየተራቆትክ ነው። መቼ ነው የሚጸልዩት ታዲያ ሌላው? እና ይህ ስንፍና ነው። እሺ እህት ወንድሞች፣ ስለዚህ ከጸለያችሁ ላይ ቀር በደንብ አድርጋችሁ የየዕለቱን መጸለይ ያስፈልጋል ማለት ነው። እናም ደግሞ ስትጸልዩ በሙሉ ልብ፣ ይሄ ጥድፍ እሱ አይደለም። ተመስጦ አያመጣም። ሲጀመር ተረጋግተህ ስትጸልይ ያስለቅሳል እኮ መዝሙረ ዳዊት። አያስለቅስም? በእውነት ያስለቅሳል። አቤቱ በበደሌ አይደለም በኃጢአቴም አይደለም ያለ በደል ሮጥኩ፣ ተዘጋጀው፣ ተነስ፣ ተቀበለኝ ይህም ሲል በእውነት ያስለቅሳል። የልብን ነው የሚናገረው ምዕራፉ። ግን ተረጋግተህ ስትጸልይ ነው። ጸሎት ተረጋግተው ሲጸልዩ ነው በጣም ደስ የሚለው። ሳትጣደፍ። ሰዓት ካጠረ ምናልባት እየጸለይክበት ያለው ሰዓት ካጠረ የተወሰነ ምዕራፍ ጸልይና ከዛ በኋላ ስራን ሰርተናና ከዛ ካቋረጥከው ምዕራፍ ጀምር። እንደዛ ብታደርግ ይሻላል። ሰዓቴ እያለቀችብኝ ነው ብለህ እየሮጥክ ከምትጸልይ ማለት ነው። እና ከልብ ሆነን ብንጸልይ መልካም ነው። እናም ደግሞ በጸሎት የዳዊት አምላክ መድኃኒዓለም ወይ ማረኝ፣ የዳዊት አምላክ መድኃኒዓለም ስለ ባህሪያ ስለ ዳዊት ብለን እስትንፋሴን ከእስትንፋስ ጋር አንድ አድርገን ይህን የጸሎት እፍ በምልበት ሰዓት ባርከው። ምን በለው? ባርከው፣ እፍ በልበት።
ለስጋዬ ለነፍሴ ፈውስን ጤናን ማገኝበት አድርገው። አምላኬ ወይ እባክህን ባርከው። አንተ በእምነት ለሚጠሩ ሁሉ ቅርብ ነህና ትሎታላችሁ። በእምነት ለሚጠሩ ሁሉ ቅርብ ነህና ጌታ ሆይ በእምነት ጠርቻለሁና እባክህ ስማኝ። ለዛ ለዓይነ ስውሩ የዳዊት ልጅ ማረኝ ሲል አልቆምክለትም? በሉት እስቲ እንደዚህ ብላችሁ ታወሩታላችሁ። የዳዊት ልጅ ማረኝ ሲልክ ቆምክለት። ለኔስ አትቆምልኝም? ለኔስ አታዳምጠኝምን? እባክን በፊት ሞገስ ላግኝ ስለ ባሪያ ስለ ዳዊት እያላችሁ እየተማጸናችሁ በእምነት ጠይቁት። እግዚአብሔር በእውነት ለሚጠሩት ሁሉ ቅርብ ነው ተብሎ ተጽፏል። መዝሙር 144 ላይ በእውነት ለሚጠሩት ሁሉ ቅርብ ነው ተብሎ ተጽፏል። መዝሙር 86 ደግሞ ማዳኑ ለሚፈሩት ሁሉ ቅርብ ነው ይላል። መዝሙር 84 ይቅርታ፣ ማዳኑ ለሚፈሩት ቅርብ ነው። እና እህቴ በእምነት የምትጸልይ ከሆነ ምንም አትሆንም። ገፋኝ የሚለውን ቃል አስታውሽ። ይኸው ገፋኝ፣ እየገፋሽ ነው። ለመውደቅም ተንገዳገድኩ፣ ግን ማን አገዘኝ? እግዚአብሔር አገዘኝ። ስለዚህ ከአንቺ አይርቅም ማለት ነው። ግልጽ ነው አይደል? ስትጸልይ ደግሞ በእምነት ሆነሽ፣ በእምነት ስልሽ በቃ መዝሙረ ዳዊት አለ አይደል? መዝሙር 26 ላይ በጣም የምወደው ፓርት እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ሰራዊት ቢሰፍርብኝ አልፈራም፣ ሰልፍ ቢነሳብኝ በዚህ እታመናለሁ። ልክ እንደዚህ እምነትሽን አጥንተሽ ነው መጸለይም መጠመቅም መማጸንም ያለብሽ ልሽ ፈልጌ ነው። እሺ፣ ከዛ እግዚአብሔር እንዲህ ይልሻል፣ በእኔ ተማምናለችና አስጥላታለሁ፣ ስሜን አውቃለችና እጋርዳታለሁ፣ ትጠራኛለች እመልስላታለሁ፣ በመከራዋም ጊዜ ከእርሷ ጋር እሆናለሁ፣ አድናታለሁ፣ አከብራትማለሁ፣ ረጅም ዕድሜ አጠግባታለሁ ይላል። ይሄ ቃል ተፈጻሚ ይሆንልሻል ማለት ነው። ግልጽ ነው አይደል? አንድ ሰው ልጁ አጋንንት ይዞበት ያንፈራግጠዋል። በጌታ ዘመን በመዋዕለ ሥጋዌ ሲመላለስና ደቀ መዛሙርትን ጠየቅኳቸው፣ ሊፈውሱ አልቻሉም። ጌታ ሆይ ቢቻልህ ፈውስልኝ አለ። ቢቻልህ ትላለህ? ለሚያምን ይቻላል ሲለው ኦ ጌታዬ አለማመኔን እርዳው አለ። እምነት ነው ወሳኙ ልልሽ ፈልጌ ነው። እሺ፣ ይሄን ይመስላል። በተረፈ በርቺ። እሺ፣ ሌላ ሰው ይጠይቅ። አጸደ ማርያም ልግባ? እሺ፣ አጸደ ማርያም ቀጥይ። እኔ ልግባ? ጠይቃለሁ። አጸደ ማርያም ቀደመች ሴት። እሺ፣ በስላሴ ስም የኔ ጥያቄ ስለ ትዳር ነው። እዚህ ሳውዲ ከመጣሁ ነው ያገባሁት። እንደተጋባን ጀምሮ ምንም ጤና የለኝም፣ ያመኝ ነበረ። በዛ ላይ ስራ በጣም ይበላሽብኝ ነበረ። ከዛ ታንጋባ በፊት ሌላ ጋር ነበር የምኖረው እኔ። ከዛ ቦታ እኔ ሌላ ቦታ ቀየርኩኝ፣ ርቄ ሄድኩኝ ማለት ነው። በስራ ምክንያት ስራ አጣሁም፣ እያመመኝ ሄድኩኝ ማለት ነው። አሁን ከተለያየን 2 ዓመት ሊሆነን ነው። እዛው ሳውዲ ሆነን በጣም ተራራቅን በስራ ምክንያት። ስራ ጠፋ። እዛ እሱ ያለበት አካባቢ ስራ በጣም ጠፋ። ከትዳር አጋርሽ ጋር? አዎ። እሺ። ከዛ ቦታ ቀየርኩኝ። እዛው ሳውዲ ሆኖ ራቅ ብዬ ሄድኩኝ። ድሮ የምሰራበት አካባቢ ሄድኩና እዛው ስሰራ አሁንም እዛው ስራ ላይ ነኝ ያለሁት ማለት ነው። እሺ። እና ያን ጊዜ በመንፈሳዊ ህይወት በጣም ያኔ ጠንካራ አልነበርኩኝም። በዛን ሰዓት ገና አዲስ መግባቴ ነው። ግን አሁን ያንተን ትምህርት ምናምን ሳዳምጥ ያው ግዴታ ጋብቻ በቤተክርስቲያን ያላወቀችው ጋብቻ ያው እንዳስተማርከን ያን ብዬ ሳስብ አሁን በፊትም አግብቼ ልጅ ወልጃለሁኝ። ግን ያንን ያው እግዚአብሔር አምላክ ፈቃድ ሆኖ ነው የተለያየ ነው፣ በህይወት የለም። እና አሁን ትዳሬን እኔ ለመቀደስ ፈልጌያለሁኝ። ያለነው ስደት ነው፣ ሁለታችንም ተራርቀናል። በስራ ምክንያት የተራረቅ ነው። አሁንም አንተ አለበት ጋር እዛው ስራ እኔም ልስራ።
ትንሽ ጊዜ ቢያንስ የዓመትም የ2 ዓመትም እንታገስና ቶሎ ለትዳራችን ቦታ ሰጥተን ሀገራችን እንግባና ትዳራችንን እንቀድስ ባይ ነኝ እኔም። ከዚያ ነገሮች እንዳይበላሹ ቢያንስ ለ1 ዓመት ያክል እሺ ዛሬ ነገ እመጣለሁ እያልኩት ነበረ። ግን ዓመት ከሆነም በኋላ እያስረዳሁት ትምህርትም ያንተን ትምህርት እየላኩ ሌላ የሚያበስ ትምህርት እየላኩኝ እያስረዳሁት እሺ ይለኝና ከዚያ ደግሞ ለምን ካልመጣሽ ይለኛል። እሺ ይልና ደግሞ ካልመጣሽ ከዛ በዚህ ነገር በጣም ውዝግብ ውስጥ ገብቻለሁ። እሱም ደግሞ ካልመጣሽ ብሎ ልጁ በጣም መልካም ሰው ነው። እኔ መለየት አልፈልግም ከሱ። ግን በዚህ በሃይማኖት ጉዳይ ደግሞ ሳስበው በጣም በተለይ ደግሞ የቤተሰብ የዛር መሱ ምናምን በጣም ከባድ ነው። እኛ ቤት ይመለክም ነበር ያ ስላለ ነገሮችን ለማስተካከል ብዬ ከሱ ጋር አሁን ተራርቀን ያለ ነው። እሱም ነው እያለ ነው። እኔም እስቲ ተዛይ ነገ እያልኩኝ መሄድ አልፈልግም። እሱ ግን በይሄ ምክንያት እንዳይርቅና እንዳይከፋ እንትን እያልኩኝ ነው። ግን አለምዬ እዚህ ጋር ይኸውልሽ በመሀል ልግባና አንድ ነገር አለ። በመለማመጥ አይደለም። እሺ በደንብ በመነጋገር ነው። መጀመሪያ መነጋገር ስትነግሪው ደግሞ ተስፋ እየሰጠች ቆይ እመጣለሁ ሳይሆን በግልጽ ንገሪው። እሺ ግልጽ ነው አይደል? አሁን አንቺ እሺ ነግሬዋለሁ በደንብ አድርጌ። ግን በአንዴ ገና ትምህርቱ በደንብ እስከሚገባው በቃ ጭርስ አድርጌ አልመጣም አይደለም ያልኩት። ቀስ እያልኩኝ ትምህርቱንም እየላኩለት እያዳመጠ እኔም ደግሞ ቀስ እያልኩኝ እያስረዳሁት ለማድረግ ነበር የሞከርኩት። አሁን ግን ካልመጣሽ እያለ የሆነ በቃ ነገሮቹ እንዳይባላሽ እኔ ሁለተኛም ያንን ያው በእግዚአብሔር ፈቃድ ሆኖ ተለያዩ። ደግሞ አሁን ተዚህ ጋር ደግሞ እንደገና እንትን አልፈልግም ወንድሜ። ለእኔም ኃጢአት ነው። በጣም ግራ ገብቶኛል። መሄድም አልፈልግም። አገራችን እንግባ እያልኩት ነበር። እቅዶቹ ተዛይ ነገር ላይ ይሳኩ ይችላሉ ገና ምናምና እያለኝ ነውና እዚህ ጋር ምንም ማድረግ አለብኝ። መልካም። በዚህ ጉዳይ ላይ አንደኛ የሚያስጨንቅሽ የልጁን ጉዳይ ይለየኝ ይሆንን፣ ሁለተኛም ደግሞ ስቀርበው እበድል ይሆንን እያልሽ የሚያስጨንቅሽ ከሆነ ሱባኤ ብትገቢ መልካም ነው። በልጁ ጉዳይ ማለት ነው። ግልጽ ነው አይደል? አንዱ ይህንን ብታደርጊ መልካም ነው። ነገር ግን እህቶቼ፣ ወንድሞቼ አንድ ምክር ልምከራችሁ። ቆራጡን እሺ፣ ምን ሆኑ? ቆራጥነት ይጠይቃል እንዲህ አይነት ውሳኔ ለመወሰን። እንዲህ አይነት ውሳኔ ለመወሰን በእውነቴን ነው የምላችሁ ቆራጥነት ይጠይቃል። አሁን ለምሳሌ ላጣት ነው ላጣው ነው የሚል ሀሳብ ውስጥ የምንገባ ከሆነ በጣም ከባድ ነው። በተለይ አንድ እንደውም ታሪክ ልንገራችሁ። በእነ ቅዱስ ጴጥሮስ ታሪክ ሐዋርያው ቅዱስ ጴጥሮስ፣ ሐዋርያው ቅዱስ ጳውሎስ እንዲሰቀሉ ያደረጋቸው ምንድነው ታውቃላችሁ? ይሄ ነው። እንዴት በሉኝ። በዛ ሰዓት ሴቶቹ የነገስታት ሚስቶች ያምኑ ነበረ። በማ በክርስቶስ የነ ቅዱስ ጴጥሮስን ትምህርት ሰምተው የነ ቅዱስ ጳውሎስን ትምህርት ሰምተው ያምኑ ነበረ እና በሚያምኑበት ሰዓት ሴቶቹ እራሳቸውን መጠበቅ ጀመሩ ከባላቸው። እኔ ለክርስቶስ የክርስቶስ ሙሽራ ነኝ ብለው ከባላቸው ጋር አይገናኙም። ለምን ከተባለ እሱ የአማኒ ነው፣ እነሱ አማኒ ናቸው። በሌላ አነጋገር አልጋ መለየት ጀመሩ። አልጋ መለየት ጀመሩ። ከዛ ነገስታቶቹ መኳንንቶቹ እንዴ የነ ቅዱስ ጴጥሮስን ትምህርት ሰምተው ሴቶቻችን ከኛ ራቁ ብለው በማን ላይ መነሳት ጀመሩ? ንገሩኝ። በማን ላይ? ጴጥሮስ ላይ በትክክል በነ ቅዱስ ጴጥሮስ ላይ ተነሱባቸው። በነ ቅዱስ ጳውሎስ ላይ ይሄ የእናንተ ትምህርት ሴትን የሚያርቅ ነው እንዴ? ምክንያቱም አያምኑም። ማነኛ አላመኑም። መኳንንቶቹ ነገስታቶቹ አላመኑም። ስለዚህ ሴቶቹ ደግሞ ከኢአማኒ ጋር መገናኘት የክርስቶስን ሰውነት እንደ ማርከስ ነው የታያቸው ነውም ደግሞ። ከዛ በኋላ ምን ማድረግ ጀመሩ? ራሳቸው መለየት ጀመሩ ሴቶቹ። በዚህ ምክንያት ነገስታቶቹ ተነሱ፣ መኳንንቶቹ እንደውም ገድለ ሐዋርያትን አንብቡ። የቅዱስ ጴጥሮስን ገድል ላይ እስቲ ፈልጉና ሐምሌ 5 የእውነት ታሪኩ ይሄንን ነው የሚናገረው። የተነሱ ጴጥሮስን ሐዋርያው ቅዱስ ጴጥሮስን የሰቀሉበት አንዱ ምክንያት ዋናው ትልቁ ንጉሱ መኮንኑ የተነሳበት በዚህ ምክንያት ነው። ኔሮንም የተነሳው በዚህ ምክንያት ነው። ኔሮን ቄሳር በዚህ ምክንያት ነው። ሴቶቹ ግን አይገርምም? ቆራጥነታቸው ንገሩኝ እስቲ። ቆራጥነታቸው አይደንቅም? ንጉሱ ያስገድለኛል ሳይሉት፣ መኮንኑ ይገርለኛል፣ ያስገድለኛል፣
እሱ ምክንያቱም ባለስልጣን ነዋ። የባለስልጣን ሚስት ሆነው ራሳቸውን ለክርስቶስ ሲለዩ ተመልከቱ። እኔ የማን ሙሽራ ነኝ ሲሉ ነው? የክርስቶስ። እኔ የማን ቤተ መቅደስ ነኝ ሲሉ ነው? የክርስቶስ። ስለዚህ የክርስቶስ ቤተ መቅደስ ንጹህ ነው። ስለዚህ አንተም ከኔ ጋር መገናኘት ከፈለክ ይሉታል፣ በጌታ እመን ይሉታል። በክርስቶስ እመን፣ ከዛ አንድ እንሆናለን፣ ተጠመቅ ይሉት ነበር። እንደ ክርስቶስ ሕግ ኑር ይሉት ነበር። የዚህን ሰዓት ነው የተነሱባቸው ማለት ነው። ስለዚህ ለዚህ ነው እህቴ ቆራጥነት ይጠይቃል ያልኩት። በተለይ ደግሞ አንድ ነገር ልንገራችሁ። ባል ሚስቱን ከወደደና ካመነ ካፈቀረ ዋጋ አይከፍልም? ዋጋ ይከፍላል አይከፍልም? ይከፍላል። ሚስትስ ባሏን ከወደደች ዋጋ አትከፍልለትም? ትከፍላለች። አንድ መረዳት ያለብን ነገር ይሄ ነው። ስለዚህ ለዚህ ነው ቆራጡ ነው ያልኳቸው። ገና ለገና ትሄድብኛለች እያለን የምንሸበር ከሆነ ችግር ነው። ስለዚህ ራስን መጠበቅ መኝታ ለዛ ነው እኮ ቅዱስ ጳውሎስ ጋብቻ በሁሉ ዘንድ ክቡር፣ መኝታው ምን ይሁን? ንጹህ ይሁን። ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል። ዕብራውያን መልእክት ምዕራፍ 13 ቁጥር 4። ያልተባረከ ጋብቻ ግንኙነት ማለት እኮ ነው ያልተባረከ። ስለዚህ እኛም ማሰብ ያለብን ነገር እህቶቼ፣ ወንድሞቼ ይሄ ነው። አንደኛ ቆራጥነትን ይጠይቃል። ሁለተኛ ደግሞ እንዲህ አጣብቂኝ ሁኔታ ውስጥ ስትገቢ እግዚአብሔር አምላክን በሱባኤ ጠይቂ፣ እሱ ይመልስልሻል። ግልጽ ነው አይደለ? እኔ ይሄንን ነው የምመክርሽ እህቴ። እና ደግሞ መምከሩን ማስተማሩን ቀጥይበት። ከኔ ጋርም ብታገናኙ ደስ ይለኛል። በነገራችን ላይ ደግሞ ይኸውላችሁ አለመገናኘትን ቤተክርስቲያን የማታውቀውን ጋብቻ ቤተክርስቲያን አትፈቅድም ኃጢአት ነው ብቻ አይደለም ማለት ያለባቸው፣ መዘዙንም ጭምር ተናገሩ እንጂ መዘዝ የለውም እንዴ? እስቲ መዘዙን ንገሩኝ። ከዚህ በፊት ከተማማር ነው ያልተባረከ ግንኙነት ማድረግ መዘዙን ንገሩኝ እስቲ። አንደኛ ዝሙት ነው። ሁለተኛስ? ሁለተኛ የሚወለዱት ልጆች ራሱ በማን ቁጥጥር ስር ነው የሚሆኑት? በጠላት ቁጥጥር ስር ይሆናሉ። ሶስተኛ ደግሞ ግንኙነቱን ማን ይቆጣጠረዋል? ማን ይቆጣጠረዋል? አጋንንት ይቆጣጠሩታል። ስለዚህ ከባድ ነው። እነኚህን ሁሉ እየዘረዘራችሁ ነገሯቸው እንጂ በደንብ ልትነግሯቸው ይገባል። ኃጢአቱን ብቻ ሳይሆን ወይም የተከለከለ ብቻ ሳይሆን አንደኛ የተከለከለ መሆኑን ትነግራላችሁ። ሁለተኛ ደግሞ መገናኘቱን ያለውን ጫና ያለውን የሚያመጣውን መዘዝንም ጭምር እያብራራችሁ ነገሯቸው። በዚህ መልኩ እንዲረዷችሁ ማለት ነው። ከዚህ በዘለለ ደግሞ ወይ ቆራጥ መሆን፣ ወላዋይ አለመሆን፣ ሁለት ሀሳብ አለመሆን። ሁለት ሀሳብ ላለው በመንገዱ ለሚወላውል ለዚያ ሰው ከጌታ አንዳች እንዳገኝ አይምሰሉ ይላል። እርግጠኛ ነኝ እህቴ እሺ ብለሽ ብትገናኝ እንደው የሚቀርብ ይመስልሻል? ያዘገያል እኮ ጠላት። ቆይ ነገ፣ ቆይ ዛሬ እያላችሁ ትቆያላችሁ። ግልጽ ነው አይደል? አሁን ለምሳሌ እህቶች እስቲ ወንድሞች ንገሩኝ። ዛሬ ኃጢአት ፈጽሜ ነገ ንስሐ እገባለሁ የሚል ሰው ወደ ንስሐ መንገድ ይደርሳል? ዛሬን ኃጢአት ልስራና ነገ በትክክል ያዘጋጀዋል። አያዘገየውም ጠላት? ኃጢአትን እስከፊት ከፊት አያጣጥምለትም? ያጣጥምለታል። ልክ ይሄንንም ማሰብ አለብን። ለዛ ነው ቆራጥ መሆን ይጠበቅብናል ያልኩት። ተመለሰልሽ እህቴ? አለች ወይስ ወጣች? እሺ ከሌለችም ወደ ሌላ እንግባ። አንድ ሰው ይግባ ተረኛ። እሺ
ስማችሁን እየተናገራችሁ ስማችሁን እየተናገራችሁ። እሺ ሀብተ ገብርኤል ይቀጥል እስቲ። የእሱ ድምፅ ነው የተሰማኝ። እሺ ወንድም አለ አንድ ሰው ንስሐ ሲገባ ያኔ ችግሩ ድምፅ ተሰወረ። እየተሰማኝ አይደለም ወንድሜ። ይሰማችኋል? ብሎት ነው። አይሰማም? ይቆራረጣል፣ በደንብ አይሰማም። ይቆራረጣል ወንድሜ በመሀል። እሺ ቀጥል። አሁን መታል። አንድ ሰው ንስሐ ሲገባ ኃጢአቴን ተናግሬ ነው ጾምና ስግደት የሚሰጠኝ። በትክክል እኔ ግን ገባሁኝ። ይህን ያህል ስገድ፣ ይህን ያህል ጹም ተባልኩ። ሳትናዘዝ ችግሬን ሳልናዘዝ ብሎ ነገር የለም ወንድሜ። መጀመሪያ መናዘዝ ይቀድማል እንዴ እኮ። እኔ ግራ ገባኝ። ጥሩ ምሳሌ ልስጥክ፣ ይሄንን በደንብ አድርጎ የሚያስረዳክ። ሐኪም በሽታውን ሳያውቅ መድኃኒት ያዛል። ቢያዝ ምንድነው? አይሰጥም። መልስልኝ እስቲ ሀብተ ገብርኤል። ሐኪም መድኃኒቱን አያውቅም። ማነው በሽታውን አልመረመረክም። ወባ ይሁን አላወቀውም። ሳምባ ነቀርሳ ይሁን አላወቀም። ከልብ ጋር የተያያዘ ይሁን አላወቀም። እየሰማከኝ አይደለም እንዴ? ይሰማል። እያወራሁኝ ነው እንዴ? እሺ። እና ይኸውልህ ሐኪም በሽታውን ሳያውቅ መድኃኒት ያዛል ወይ? አያዝም። በቃ ይሄም እንደዛው ነው። አየህ አይደል? ንስሐ አባትም መጀመሪያ ኃጢአትን አዳምጦ ነው ቀኑና ተመጣጣኝ ቀኑና የሚሰጥክ። ልክ እንደ መድኃኒት ማለት ነው። ስለዚህ ሳያክም ነው መድኃኒት ያዘዘው ማለት ነው። ግልጽ ነው? አዎ ግልጽ ነው። አመሰግናለሁ። ሳያክም ነው መድኃኒት ያዘዘው ማለት ነው። ይሄ ደግሞ ትክክል አይደለም እኮ። እኔ ግራ ገባኝ። ይሄን አስገድ ምን ያህል ጾም ተባልኩኝ። ከዛ እኔ 2-3 ይኸውልህ ወንድሜ መጀመሪያ ደውዬ ስነግራቸው ችግር የለውም ግባ ልጄ ጾም እንጂ እናክል እና ዝም ብላ ምን ታለው ነገር ይኸውልህ ወንድሜ አዳምጠኛውን በደንብ። መጀመሪያ ንስሐ ለመግባት ስንል እህት ወንድሞች ካህን ያገኘነውን ሁሉ አይደለም። አንደኛ የሚታወቁትን ብናደርግ መልካም ነው። አንድ ዝም ብሎ ብቻ ወደ ቀሲስ ወይም እገሌ ካህን የሚል ስላገኘን ብቻ አባ ንስሐ ልግባ ብለን አንግባ። የምናውቃቸውን አንደኛ ቢሆን መልካም ነው። የሚታወቁትን ንስሐ በመስጠት የሚታወቁትን ብንይዝ መልካም ነው። አንድ ሁለተኛ ሲቀጥል ደግሞ ዝም ብሎ ብቻ እንደዚህ የሚሰጠን ከሆነ ትክክል አይደለም። ትክክል ስላልሆነ ማይረዱን ከሆነ ሌላ ንስሐ አባት መያዝ ነው። እሺ ግልጽ ነው አይደል? ሌላ ንስሐ አባት መያዝ ነው። አነ ሰዎችን አካቻለሁ። ያልገባን ጠየካቸው አይደለ? እንዴት ሳልናዘዝ ንስሐ ይሰጡኛል አልካቸው አይደል? አይ ችግር የለውም በቃ አሉ አይደል? በቃ አንተ መተው ነው። ክርክርን ትተዋለህ። መጽሐፍ እንዲህ ይላል፣ ከክርክር ይርቅ ዘንድ ለሰው ክብሩን ይላል። ክርክሩን ታቆምና ሌላ ንስሐ አባት ትይዛለህ። እሺ ብለህ ማለት ነው። ግልጽ ነው? እሺ ወንድም አለ በጣም ነው የማመሰግነው። መልካም ወለተ ኪዳን። እሺ እኔ የምኖረው እስራኤል ሀገር ነው እና የገባሁትም ለመጀመሪያ ጊዜ ነው እና በጣም ይሄን 2 ወር 3 ወር አሞኝ ነው። እጄን እግሬን ያመኛል። በእርግጥ ባለሁበት አካባቢ ጎልጎልታ ያው ሁል ጊዜ ባይሆንም ከወር አንድ ጊዜም ከ2 ወር አንድ ጊዜ እሄዳለሁ እና ቅባ ቅዱስ በምቀባበት ሰዓት በጣም ያቃጥለኛል፣ ያሳከኛል። አንዴ እግሬን ያመኛል፣ አንዴ ያን ደህና ሆኖ ደግሞ ወደ አንደኛው እግሬ ይስተላልፋል እና በቃ ቅባ ቅዱስ አሁን አንዷ ዛሬ ደውላ ቅባ ቅዱስ በተገኘው ቦታ አይቀባም አለችኝ። ግን አሉኝ በጎልጎልታ አባት፣ እሳቸው ግን ችግሩን እግዚአብሔር ያውቃልና ቅቤው ነው ያሉኝ እና በዚህ ጉዳይ ነው
በተገኘበት ቦታ አይቀባም? ወለተ ኪዳን ድምጻችሁን ምንድን ነው? በመሀል አቤት አለው ይሰወራል። አቤት። አዎ ንፋስ እሺ ስለሆነ ነው። እና በጤና መልካም። እሺ ቅባ ቅዱስ በማንኛውም ቦታ አይቀባም ነው ወይስ በማንኛውም ሰውነት ክፍል ላይ አይቀባም ነው? ሎ በሰውነት በቤት ውስጥም ሆነሽ አይቀባም። ከቤተ ክርስቲያን ብቻ ነው የሚቀባ ነው እንጂ በማንኛውም ቦታ ያው ካመመኝ ቦታ ላይ ነው ከእግሬም ከእጄም ላይ ከግንባሬም የምቀባው። ግን አንዷ መልካም። ጓደኛዬ ምን አለችኝ? ቤተ ክርስቲያን ውስጥ እሺ ብቻ ነው እንጂ ቄሱ ሰጠውሽ ወይም የሚቀቡሽ አንቺ በእጅሽ መቅባት የተከለከለ ነው አለች። መልካም። እሺ ታለምዬ እሺ አንድ ነገር መረዳት አለብን እዚህ ጋር ምን መሰላችሁ? በቤተ ክርስቲያን ውስጥ ሁለት ቅባቶች አሉ። ሁለት ቅባ ቅዱስ፣ ሁለቱም በቅባ ቅዱስ ስም ሊጠሩ ይችላሉ። ቅባ ሜሮን እና ቅባ ቅዱስ ይባላሉ። አዎ ቅባ ልክ ነው። ሜሮን ሁለቱም የሚባለው አለ። ለክህነት ቤተ ክርስቲያን ለመመረቅ ወይም ለመባረክ ለክርስትና የሚውል ነው። ምን አልኩሽ? ቅባ ሜሮን። ለክርስትና ኦኬ ነው። እኔ ቅባ ቅዱስ ወይም ቅባ ቀንዲል የሚባለው ደግሞ በመሀል አትግቢ እህቴ፣ ሁሉ ነው የምቀባው። የመለስኩኝ ያንን ስለሆነ ነው። ቆይ በመሀል አትግቢ እህቴ፣ አዎ እያብራራው ቅባ ስለሆነ ቅዱስም አለ። ቆይ እሺ ላብራራ እህቴ ልጨርስ። እሺ መልካም። ቅባ ቀንዲል ወይም ደግሞ ቅባ ቅዱስ የሚባለው ቤተ ክርስቲያን እሱም ይቀመጥ ነው። ሁለቱም በነገራችን ላይ በካህናት የሚፈጸሙ ናቸው። ምንና ምን አልኳቸው? ቅባ ሜሮንና ቅባ ቅዱስ ቅባ ሁለቱም ቅዱስ አዎ በቤተ ክርስቲያን ነው የሚፈጸሙት፣ በካህኑም እጅ ነው የሚፈጸሙት። ቅባ ሜሮን ቅድም እንዳልኳቸው ለክህነት፣ ቤተ ክርስቲያን ለመባረክ፣ ለክርስትና። ቅባ ቅዱስስ ለደዌ የሚያገለግል ነው። ይህንንም ሐዋርያው ቅዱስ ያዕቆብ አስቀምጦታል። የያዕቆብ መልእክት ምዕራፍ 5 ቁጥር 12 ላይ ከእናንተ ማንም የታመመ ሰው ቢኖር የቤተ ክርስቲያን አባቶችን ወደ ቤቱ ይጥራ፣ ማይመጣ ከሆነ ማለት ነው። ብቻ ሄዶ መቀባት የሚችል ከሆነ ሄዶ ቤተ ክርስቲያን ቢቀባ መልካም ነው። ከትህትናም አንጻር አንድም ቤተ ክርስቲያን የፈውስ ቤት ስለሆነች፣ ያ ደዌ ግን ያ በሽተኛ ግን ወደ ቤተ ክርስቲያን መምጣት የማይችል ከሆነ ማንን ይጠራል ማለት ነው? በዚህ ሰዓት ማንን ይጠራል? ካህናትን ይጠራል። ከዛ ካህናቱ ምን ያደርጉለታል? ይቀቡታል፣ ጸሎት አድርገው ማለት ነው። ለቅባ ቀንዲል ወይም ለቅባ ቅዱስ የሚጸልይ ጸሎት አለ። እሱን ይጸልዩና ይቀቡታል። በእምነት ይፈወሳል፣ ይድናል ማለት ነው። ይሄ ስርዓት አለ። ግልጽ ነው አይደለ? ግን አንድ ነገር መረዳት አለብን። እኛ ታዲያ በየቤት የምንቀባው ምንድን ነው የሚል ጥያቄ ሊፈጠርባችሁ ይችላል። እኛ በየቤቱ የምንቀባው ምንድን ነው? ንጹህ የወይራ ዘይት ይባላል። ምን አልኳችሁ? ንጹህ የወይራ ዘይት። ንጹህ የወይራ ዘይት። ንጹህ የወይራ ዘይትን ምን እናደርጋለን? እናስባርጋለን። በንስሐ አባታችን ሊሆን ይችላል። ቤተክርስቲያን ባሉት ቀሳውስት ካህናት ሊሆን ይችላል። በቅዳሴ በሚያገለግሉ ካህናት እጅም ልናስባርክ እንችላለን። ያንን አስባርከን እቤታችን እንደምን እንጠቀመዋለን? እንደ ቅባ ቅዱስ። ለምን ይሄን ማድረግ አስፈለገ? ምክንያቱም ካህናትን በማንኛውም ቦታ ልናገኛቸው አንችልም። እውነት ውሸት? እውነት። በማንኛውም ቦታ ልናገኛቸው አንችልም። ቅባ ቅዱስ ኑና ቀቡን ወይም ደግሞ ሄደን ለመቀባት። ሁለተኛ ደግሞ በጣም ስፔሲፊክ የሆኑ ቦታዎች አሉ። ለምሳሌ ሀፍረተ ስጋ ሊሆን ይችላል፣ ጡት ሊሆን ይችላል፣ ሌሎች ፓርቶችም ሊሆን ይችላል። የዚህን ሰዓት ራሷ ትቀባለች። ምንድን ነው የምትቀባው ግን? ምንድን ነው አልኳችሁ? ንጹህ የወይራ ዘይት ሲባል ቅባ ቅዱስ ማለት ትርጉሙ የተቀደሰ ቅባት ማለት ነው። የተባረከ ወይም የተቀደሰ ማለት ነው። እሺ ንጹህ የወይራ ዘይት ሲባረክ ምን ይሆናል? ቅባ ቅዱስ የተባረከ ምን ዘይት ወይም ቅባት ይሆናል ማለት ነው። እስቲ እንደዚህ የወይራ ዘይትን ይዘው የሚጠቀሙ አሉ ወይ? ለምሳሌ
ከብሉይ ኪዳን ማንሳት ይቻላል። ለምሳሌ ሐዋርያው ቅዱስ ያዕቆብ በሎዛ ምን ነበር ያፈሰሰው? ይሄ ቦታ እንዴት ያስፈራል! ይሄ ቦታ የእግዚአብሔር ቤት ነው ብሎ ምን አፈሰሰበት ነው የሚለው? አቁሙ መስዋዕት መሰዊያ ወይም ደግሞ ሐውልት አቁሙ። ዘይት አይደለም የተባረከ ምን ዘይት የተቀደሰ ልክ እንደዛ ማለት ነው። ንጹህ የወይራ ዘይት ይሄ ከምን ይጠቀም? ልክ እንደ ጸበል ውሰዱት። ጸሎት ብንችል አስባርከን ካህናት የምናገኝ ከሆነ ካላገኘን ደግሞ ጸሎት አድርገንበት ልክ ጸሎተ ባርቶስ ላይ እንደተጻፈው በዘይቱ ጸልዩ የተቀባ አይልም? ጸሎተ ባርቶስ ላይ ስትመለከቱ ይላል አይልም? በዘይቱ ጸልዮ የተቀባ ልክ እንደዛ ማለት ነው። ከዛ አንጻር ነው እኛ የምንጠቀመው ማለት ነው። ልክ የጸሎት ውሃ ላይ ጸሎት አድርገን እንደምንጠቀመው አይነት ማለት ነው። በካህን ደግሞ ብናስባርከው ሞር መልካም ነው። በክህነታቸው እንጠቀማለን እና በዚህ መልኩ ነው ልንረዳ የሚገባው ነገር እና አሁን ብዙዎች የሚጣሉት በምን እንደሆነ ታውቃላችሁ? በስሙ ነው። በምኑ ነው? በስሙ የሚጠሩት አንድ አይነት ነው። ቅባ ቅዱስ ቅባ ቅዱስ ግን እናንተ ስትለዩ የወይራ ዘይት በሉሽ። ግልጽ አይደል? ለይተው እንዲረዱት ንጹህ የወይራ ዘይት ወይም የተባረከ ንጹህ የወይራ ዘይት ብላችሁ ብትለዩላቸው መልካም ነው። ስታስረዷቸው ቅባ ቅዱስ ሲባል ቶሎ ማንም ሰው ቢመጣለት አይምሮ ላይ ቅባ ቅዱስ ሲባል ቤተክርስቲያን ካህናቱ የሚቀቡትን ነው አይደለም? እውነት ውሸት? ሁሉም ይመጣል አይምሮ ላይ እሱ ነው። ቅባ ቅዱስ ሲባል እንዴ ቅባ ቅዱስ ልታገኝ ቻልክ ይባል። ቅባ ቅዱስ ይሸጣል እንዴ ይልሃል መጥቶ። አይረዳማ፣ አልተረዳም፣ አላስረዳከውም፣ ለይተ አላስረዳውም። የቤተ ክርስቲያንን ቅባ ቅዱስ አውጥቶ ለምዕመን በግሉ እንዲጠቀም አይቻልም፣ አይደረግምም ሲጀመር። እስቲ ቆይ እንደው በምሳሌ አሁን በደንብ ላስረዳችሁ። ዘቢብ አሁን በሁሉም እጅ ይገኛል አይደል? ዘቢብ አሁን ዘቢብ መጠቀም አይቻልም ይቻላል የሚሉም አሉ። አሁን ግን ለይተው ስላልተረዱት ነው እነኚህም ሰዎች። ዘቢብ ለቤተ ክርስቲያን ለመስዋዕት የሚውል ነው እንደዛ የሚሉ አሉ። አሁን ግን ለይተን ማወቅ አለብን። መጀመሪያ ለይተን ማወቅ አለበት የተሰየመና ያልተሰየመ። ለገበያ ያለ አለ። ልክ እንደዚህ ደግሞ ተሰይሞ ደግሞ ለቅዳሴ አገልግሎት ወደ ግብር ቤት የገባ አለ። ያ የተሰየመ ነው፣ ለመስዋዕት የተለየ ነው። ያንን አውጥቶ መጠቀም ትክክል አይደለም። ከቤተ ክርስቲያን አውጥቶ ዕጣንም ቢሆን ልክ እንደዚሁ ሌሎችንም ማንሳት ይቻላል። ለአገልግሎት የተሰየመ ግን ማንኛውም አሁን ገበያ ላይ ይገኛል። እንኳን እኛ ሌሎች ፈረንጆች አይጠቀሙ ዘቢብን ይጠቀማሉ። ይጠቀማሉ። ለምን ታዲያ ልዩነቱ ምንድን ነው? እነሱ ኃጢአት ይሆንባቸዋል ቢጠቀሙ? አይሆንም። ለምን? ልዩነቱን በደንብ እንድትረዱ ስለፈለኩ ነው። እሺ ያ ለምንድን ነው? ያ ለአገልግሎት የተሰየመ አይደለማ፣ የተመረተ ነው። እነኚህ ሰዎች እኮ ሄደው ስንዴ እንዳትጠቀሙ ሊሉን ይችላሉ። እንደዛ እንደማለት እኮ ነው። ስንዴውን በሁሉም ቦታ ይገኛል አይገኝም? እንደውም ከዘቢቡ ይሄ ለየት ይላል። በደንብ ለማወቅ እንድትረዱት ነው። ስንዴ በሁሉም ቦታ ይገኛል አይገኝም? ይገኛል። ግን ስንዴ ለምን የሚውል ነው? በቤተ ክርስቲያን ለመስዋዕት የሚውል ነው አይደል? አሁን ልክ ዘቢቡንም እንደዛ ወሰዱት። ስንዴ ለመስዋዕት አገልግሎት የሚውል ነውና ምን አትበሉ፣ አትብሉ፣ አትጠቀሙ። ይቻላል? እንደዛ ማለት ይቻላል? አይቻልም አይደል? ምክንያቱም ስንዴ ሲጀመር ለምን የሚውል ስለሆነ፣ ለምግብነት የሚውል ስለሆነ። ለምግብነት። ዘቢብ ምንድነው? ወይን ነው አይደለ? የደረቀ ወይን ለምግብነት። ዓለም አይጠቀመው፣ ሰው አይጠቀመው፣ ይጠቀመዋል። እና ልዩነቱ ምንድነው? የተሰየመ፣ ለአገልግሎት የተሰየመ። ይሄንን መረዳት አለብን፣ ለይተን ማወቅ አለብን ለማለት ነው። ቅባ ቅዱስንም ልክ በዛ መልኩ ለዩት።
አሁን ተረዳችሁ? ልዩነቱን በደንብ አድርጋችሁ አወቃችሁ? ግራ ትጋባላችሁ። በዚህ ከእንግዲህ ግራ እንደማትጋቡ ኧረ ተስፋ በደንብ አደርጋለሁ። ግልጽ ነው። ስለዚህ በዚህ መልኩ ነው ለይተን መረዳት ያለብን እና ብዙዎች በጣም ግራ የሚጋቡት ለይተው አላወቁትም፣ አልለዩትም። ለአገልግል ልክ እነሱ ትዝ የሚላቸው ዘቢብ፣ ቅባ ቅዱስ አይምሯችን የሚመጣው ልክ በቤተ ክርስቲያን አገልግሎት ላይ እንደሚውል ነው። በቃ ያ ትዝ ሲላቸው እንዴት ትጠቀማለች? በቃ እንደ ትልቅ መቅሰፍት አድርገው ይመለከቱታል ማለት ነው። ይህም ለይቶ አለማወቅ አለመረዳት ነው እና አንድ በዚህ መልኩ መረዳት መቻል አለብን ለማለት ነው። ግልጽ ነው አይደል እህቴ? ስለዚህ አንቺም አስረጃት በዚህ መልኩ። ግልጽ ነው። ይህን ይመስላል። እሺ አንድ ሰው እናስገባ። እሺ ስማችሁን ተናገሩ እንጂ። ወለተ ብርሃን። እሺ ግቢ። ወለተ ብርሃን ነው። ወለተ ብርሃን ግቢ። እሺ ወንድሜ አመሰግናለሁ። እግዚአብሔር ይስጥልኝ። እኔ የምጠይቅህ ማለት ነው ከዛሬ 10 ዓመት በፊት ነው እና ቤት በፊት የምንኖረው ሳር ቤት ነበረ። ከዛ ቤት ያንን ሳር ቤት አፍርሰን አዲስ ቤት ስንሰራ ከዚያ ቤቱ ምናምን ሲዋቀር ወንድሜ ታመመ ማለት ነው። ወንድሜ ሲታመም በጣም ታመመ። ሞትም ድረስ ለራሱ ደርሶ ነበረ። በጣም ታሞ ነበር። ከዚያ እስቲ ቤቱ ኤርፎን ምናምን ሄደ። ንቃ ኤርፎን እስቲ እሺ ኤርፎን እየነቀላችሁ ጠይቁ እንጂ ስንቴ ልናገር? አሁን ይሰማ? ደጋግሜ እየተናገርኩ። እሺ እሺ። እና ከዚያ ሐኪም ቤት ምናምን ሄደ። ያው እሱም ዳነ። ማን ነው ሐኪም ቤት ሄደው? ወንድሜ። እሺ ከዛሬ 10 ዓመት እንደዛ ይሆናል። ከዛም በላይ ይሆናል። ዞሮ አመታቱንም በእንትን ባትዝም ባይለኝም ከዚያ እንደዛ ሆነ። ወንድሜን ታመመ። ሐኪም ቤት ምናምን ሄደ፣ ዳነ። ከዛ ቤታችን ምናምን ሲዋቀር ቆርቆሮ ለራሱ ምናምን ገና እንትን እየተባለ ነውና እየተመታ ነው። ከዛ እየተዋቀረ እያለ በዛው በተዋቀረበት ሰዓት ደም ተረጭቶ ተገኘ ማለት ነው። የግድግዳው ላይ ምናምን እንጨቱ ላይ በጣም ደም ተረጭቶ ተገኘ። ከዚያ ወደዛው ዝም ተባለ። ወንድሜ ደግሞ ወደዛው በጣም ታመመ፣ ጣር ሆነ ማለት ነው። ያ ቤትም አበቃ ምናምን። ከዚያ እሱም ወደዚህ ወደ አበቃ ስደት ስትይ መጣ። ተሰራ ነው ወይስ? አዎ ያው ደሙም እንደተረጨ ቢሆንም ዝም ብሎ ቤቱ ተሰራ። ከዛ ሰዓት ጀምሮ ወንድምሽ ምን ሆነ? ታመመ? አዎ ታመመ። ታሞም ደግሞ ድኗል። ጸበል ምናምን እንደዚህ ሲሄድ ዳነ። ከዚያ ደግሞ ወደዚህ ወደ ስደት መጣ ማለት ነው። እሺ ወደ ስደት መጥቶ እዚህ 7 ዓመት ምናምን ሰርቷል። እዚህ 7 ዓመት ምናምን ሲሰራ ደግሞ እዚሁም ከሆነ በጣም ታመመ፣ ጣር ሆነ። በጣም በቃ በጣም ታመመ። አገር ገባ ማለት ነው። እሺ እሱም ቤት ሰርቶ ነበር። እዛው ቤት ደግሞ እሱ ሰራበት ቤት ብዙ በቃ የሆነ ያልሆነ ነገር ምናምን አለ አይደል? የሆነ እንትን የሚመትቱበት ምናምን በፌስታል ምናምን ተቋጥሮ እሱ የሰራበት ቤት ላይ ተጥሎ ተገኘ። እዛው ቤቱ ላይ ማለት ነው። እሱ ቤት ላይ። እሺ ቶሎ ቶሎ እያሳጠርሽ ቶሎ ቶሎ ተናገሪ። እሺ ከዚያ እሱም እዚህ ነበረ። ደግሞ እዚህ እንደሆነ እሱ ታመመ። እሱ ወንድሜም ደግሞ ታመመ እዚሁ እንደሆነ ቤቱን እየሰራ እያለ ቤቱንም ሲያቀላጥፍ ደግሞ ሲታመም አሁን አገር ገባ። እህቴም አገር ነበረች፣ እሷም ተሰደደች። ያገባችው ደግሞ እንዲሁ በእንትን ነበረ፣ በቁርባን ነበር ያገባችው። ባሏን ትውት አድርገው መጣች። እኔም ወደዚህ መጣሁ። ግን ትታው ስትተፋታ አልተፋተኝም። ዝም ብላ ባሏን ነው ትታው ምጥት ያለችው። እሺ እህቴም እዚህ ነው ያለችው፣ እኔም እዚህ ነው ያለ ነው። ግን በቃ ሰርተን በቃ ሰርተን ምንም ነገር የለም፣ ትርፍ የለም። ወንድሜም ይኸው አገር ገባ። ወንድሜም የሆነ የጸበል እየተንከራተተ ነው።
ያኔ ይሄ ከምን አንጻር ይሆናል? ይሄን ነው የምጠይቀው ወንድሜ። ከምን አንጻር ይሆናል? መተት ወይም ዛር፣ እነኚህ መናፍስቶች እንዳሉ ግልጽ ነው ከተናገረሽው ንግግር አንጻር። ለምሳሌ ደም መርጨት፣ ቆሻሻ መጣል፣ ይሄ ከመተት ጋር የተያያዘ ነው። ለማንኛችንም ግልጽ እንደመሆኑ ማለት ነው። ስለዚህ እነኚህ መናፍስቶች ስራቸውን እየሰሩ ነው ማለት ነው በአግባቡ እንደ ተልኳቸው። ለምሳሌ ስደት አውጣቸው፣ በትናቸው ሊሆን ይችላል። ቤቱ ላይ እንዳይኖሩበት አድርጋቸው ሊሆን ይችላል። ሰው መተት ብዙ ዓላማ አለው። ብዙ ትእዛዝ ሰጥቶት ነው ለአጋንንቱ የሚልከው። በትናቸው፣ የሰሩት ቤታቸው ውስጥ እንዳይኖሩ አድርጋቸው ሊሆን ይችላል። ተሰደው እንዲያልቁ አድርጋቸው፣ ከሰው በታች አድርግ። ይሄ ነው እና አሁን የአንቺ ጥያቄ ምንድን ነው? እንደተረዳሁት ከሆነ እንዴት አድርገን እናሸንፍ ይመስላል አይደል? ያንን ለመጠየቅ ይመስለኛል። እንዴት አድርገን እናሸንፍ? ይሄ መከራ እንዴት አድርገን መቀልበስ እንችላለን? ትልቁ መሳሪያ ምን መሰለሽ እህቴ? ከእግዚአብሔር ጋር መገናኘት ነው። ይህን ሁሉ ስታደርጉ፣ ቤት ለመስራት ስትነሱ፣ ስራ ሰርታችሁ ለመለወጥ ስታስቡ፣ መጀመሪያ ነፍሳችሁን አድናችኋል ወይ? ወለተ ብርሃን ነፍሳችሁን አድናችኋል ወይ? ነፍሳችሁን አድናችኋል ወይ ማለቴ ንስሐ ገብታችሁ ስጋው ደግሞ ተቀብላችኋል ወይ? ከእግዚአብሔር ጋር ያላችሁን ግንኙነት አጥብቃችኋል ወይ? ወንድምሽስ ጸበል የሚሄደው ከስጋ ደዌ ለመፈወስ ብቻ ወይስ የነፍስ ድነቱን ፈልጎ? ይሄ ይቀድማል ነው? ንገረኝ እስቲ ባጭሩ። የቀረበ አለ ከእናንተ ንስሐ የገባ? እናትና አባቶቼ ይቆርባሉ። እናቴም ትቆርባለች፣ አባቴም ይቆርባል። ወንድሜም ያው አገር ገብቷል፣ ጸበል ነው ያለው። መልካም። እናስ ንስሐ ገብቶ ስጋው ደግሞ መቀበል ላይስ እሱን እንዲያደርግ ንገሪው። መጀመሪያ ጸበል ከመንከራተት በፊት ንስሐ ገብቶ ስጋው ደሙን እንዲቀበል ከእግዚአብሔር ጋር ግንኙነት እንዲጀምር ቋሚ መንፈሳዊ የአምልኮ ህይወት እንዲኖር ንገሪው። ግልጽ ነው? እሺ፣ ተረዳሽኝ እህቴ? አዎ ተረድቻለሁ። መልካም። እንግዲህ ይኸው ተመልከቺ። መጀመሪያ ጸበል ተጠመቀና ዳን አይደለ? እነኛ ሰዎች መተት አደሱ? ያድሳሉ እኮ ያድሳሉ። ጸበልን የፈለገው አሁን ወንድምሽ እስከ ስጋ ደዌ ለመፈወስ ብቻ ነው። ምስኪን ሆነናል እኮ እህት ወንድሞች። መጀመሪያ ግን ማግኘት ያለብን ማንን ነው? እስቲ ንገሩኝ። ማንን ነው? ፈጣሪ ነው አይደለ? ንስሐ መግባት እኮ ነው ያለብን መጀመሪያ። ይሄ ሁሉ ችግር ለምን መጣ ከተባለ ንስሐ አልገባንም። እንዴት ጎረቤቶቻችን ሰለጠኑብን? እንዴት መተት አድራጊዎች በእኛ ላይ ይሄን ያክል አቅም አገኙ? እግዚአብሔርን አልፈለግነውማ። መዝሙር 80ን አንብቡ። ትክክል። ምዕራፍ 80ን ሙሉ ለሙሉ አንብቡ እስቲ። ዛሬ አንብቧት ከመጀመሪያ ሲጀምር እንዲህ ይላል፣ በረድኤታችን በእግዚአብሔር ደስ ይበላችሁ፣ ለያዕቆብ አምላክ እልል በሉ ይልና ዝማሬውን አንሱ፣ ከበሮንም ስጡ፣ ደስ የሚያሰኘውን በገና ከመሰንቆ ጋራ ይላል። ከዛ በኋላ ወደ ታች ደግሞ እየወረዳችሁ አንብቡት እስቲ መዝሙር 80 በመከራ ጊዜ ጠራኝ አዳንኩ፣ በተሰወረ አውሎ መለስኩልህ፣ በክርክሯ ዘንድ ፈተንኩ። ሕዝቤ ሆይ ስማኝ እነግርሃለሁ፣ እስራኤል ሆይ እመሰክርልሃለሁ። አንተስ ብትሰማኝ ለሌላ አምላክ አትሰግድም፣ ሌላ አምላክ አይሆንልህም። ከግብፅ ምድር ያወጣሁ እኔ እግዚአብሔር አምላክ ነኝና አፍን አስፋ እሞላዋለሁ። ሕዝቤ ግን ቃሌን አልሰሙኝም፣ እስራኤልም አላዳመጠኝም። እንደ ልባቸው ስራ ተወኳቸው፣ በልባቸውም ሐሳብ ሄዱ። ሕዝቤ ሰምቶኝ ቢሆን እስራኤልም በመንገዴ ሄደው ቢሆን ጠላቶቻቸውን ፈጥኜ ባዋረድኳቸው ነበር። በሚያስጨንቋቸውም ላይ እጄን በጣልኩ ነበረ። የእግዚአብሔርም ጠላቶች በተገዙለት ነበር። የእግዚአብሔር ጠላቶች እነማን ናቸው? ማን ናቸው? አጋንንት አይደሉ? ዲያብሎስና ሰራዊቱ አይደሉ?
የእግዚአብሔርም ጠላቶች በተገዙለት ነበረ። ዘመናቸውም ለዘላለም በሆነ ነበረ። ከስንዴም ስብ ባበላዋቸው ነበረ፣ ከዓለቱም ማር ባጠገብኳቸው ነበር አለ። ማ ልዑል እግዚአብሔር። ሕዝቤ ሰምቶኝ ቢሆን ኖሮ በመንገዴ ሄደው ቢሆን ኖሮ እኔን ፈልገውኝ ቢሆን ኖሮ ማለት እኮ ነው። ግልጽ ነው አይደለ? እግዚአብሔርን መፈለግ እንዴት ነው? እስቲ እሱን ልንገራችሁ። አንድ ሰው እግዚአብሔርን አገኘው ፈለገ የሚባለው ምን ሲያደርግ ነው? መጀመሪያ እስከ ዛሬ ድረስ የመጣበትን ህይወቱን ይቃኛል። ከዛሬ ጀምራችሁ ወዳለፈው ዘመን ልብ አድርጉ ተብሎ ተጽፏል። መጽሐፈ ምን ነበረ? ትንቢተ ሐጌ። ትንቢተ ሐጌ ምዕራፍ 2 ቁጥር 15 ላይ ከዛሬ ጀምራችሁ ወዳለፈ ዘመን ልብ አድርጉ ይላል። ያለፈ ዘመናችሁን የኃጢአት ዘመናችሁን ልብ አድርጉ፣ አስቡት ምን እንዳተረፋችሁ። እየተሰማ ነው ድምጼ? መልካም። ከዛሬ ጀምሮ ወዳለፈው ዘመን ልብ አድርጉ ይላል። ልብ አድርጉ ማለት የኃጢአት ዘመናችሁን አስቡት። እስቲ ኃጢአት ሰርታችሁ ከኔ ውጪ ኖራችሁ ትርፉንና ጥቅሙን እስቲ አስሉት ማለት እኮ ነው። እግዚአብሔር ምን አተረፋችሁ? ከኔ የተለየ ህይወት ኖራችሁ፣ ከኔ ተለይታችሁ ኖራችሁ ትርፋችሁንና ኪሳራችሁን መዝኑት ነው። ከዛ የሚመጣውን ዘመን ልብ አድርጉ ይላል እዛው ትንቢተ ሐጌ 2:18 ላይ። የሚመጣውን ዘመን ደግሞ ልብ አድርጉ ተመልከቱት ማለት ነው። አሁንስ በኃጢአት ብትኖሩ ትርፉንና ኪሳራውን አስሉት ነው። ሰው ትርፉንና ኪሳራውን ካሰላ ባመነበት ነገር አይጸናም? ይጸናል አይጸናም? ይጸናል። ለዛ ነው እኮ አስሉት የሚለው እዩት የሚለው። ስለዚህ አንድ ሰው ምን ማድረግ አለበት? መጀመሪያ እስቲ እስከዛሬ በምን አይነት ኑሮ ኖርኩ ይላል። ከፈጣሪ ተለይቼ ምን አተረፍኩ? ምን ተጠቀምኩ ይላል። በኃጢአት ዘመን ኖሬ ምን ተጠቀምኩ? ጤና የለኝ። እንደገና ደግሞ ነፍሴ ተራቁታለች። አሁን ድንገት ብሞት የት ነው የምገባው ይላል። የት ነው የምገባው ነው የሚለው። ከእግዚአብሔር ከተለየ ሲኦል፣ ገሃነም። ነፍሴንም አጥቼ በስጋዬም ሳይደላኝ በነፍሴም እንደዚሁ ገሃነም ልገባ ብሎ ያስባል። አረ ከዚህ በኋላስ ወደ ፈጣሪ። ልክ ዳዊት መዝሙር 70 ስንት ላይ ነበረ? መዝሙር ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል አለው። ምዕራፍ ስንት ላይ ነበር? ምዕራፍ 72 ላይ ነው አይደል? ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው፣ በጽዮን በሮች ምስጋናውን ሁሉ እናገር ዘንድ ይላል። ስለዚህ አረ ወደ እግዚአብሔር ልቅረብ ይላል ሰው። ከዛስ ወደ እግዚአብሔር ደግሞ የምቀርበው እንዴት ነው ይላል። ልክ የጠፋውን ልጅ ታስታውሳላችሁ? አባቴ በሰማይም በፊትም በደልኩ፣ እንግዲህ ወዲህ ምን ልባል አይገባኝም ነው ያለው የጠፋው ልጅ። በትክክል ልጅ ልባል አይገባኝም ይልና ወደ አምላኩ ይቀርባል። ይሄ እኮ ኑዛዜ እኮ ነው። በደልኩ። ታዲያ መበደላችንን በማን ፊት ነው መጀመሪያ ለእግዚአብሔር ነው የምትናገሩት። ኃጢአት ስንናዘዝ እኮ መጀመሪያ ለእግዚአብሔር ነው። ለእግዚአብሔር ስላችሁ ቀጥታ መጀመሪያ እግዚአብሔር አምላክን ለንስሐ እንዲያበቃን በደልኩኝ ጌታ ሆይ ማረኝ። አንዳንድ ሰው እኮ ንስሐ ለመግባት የሚሯሯጠው እግዚአብሔርን በቅጡ በጸሎት ማረኝ በድያለሁ ሳይል እኮ ነው አይደል? እውነት ውሸት? እውነት። ምክንያቱም መጀመሪያ ተማለል በፊቱ በመድኃኒዓለም ፊት በፍጹም ልቤ በፊት ተማለልኩ እንዳለው ተማለል እስቲ። ጌታ ሆይ ማረኝ እባክህ ለንስሐ አብቃኝ እያልክ አልቅስ። ከዛ በኋላ አሁን መጀመሪያ ነግረዋል እግዚአብሔር። ከዛ ቀጥሎ ደግሞ በካህን ፊት ትታመናለህ። በካህን ፊት መታመን ለምን አስፈለገ? ኃጢአት የምንሰራው ሰውን አፍረን ወይስ ፈጣሪን አፍረን? ተደብቀን ኃጢአት የምንሰራው ንገሩኝ። ፈጣሪን አፍረን ነው። ማን ነው? ሰውን አፍረን ነው። ከሰው ተደብቀን ነው፣ ተሸሽገን ነው ኃጢአት የምንሰራው። ስለዚህ በሰው ፊት ሰውን ተሸሽገን ወይም ደግሞ ከሰው ተሰውረን የሰራነውን ኃጢአት በሰው ፊት በካህኑ በእግዚአብሔር እንደራሴ በሆነው በካህኑ ፊት
ኃጢአታችንን እናዘዛለን ማለት ነው። ከዛስ በኋላ ካህኑ እግዚአብሔር ይፍታ ይለናል፣ እንፈታለን ማለት ነው። ከዛ በኋላ ቀኖናችን ስንጨርስ ወደ ቅዱስ ቁርባን ከአምላክ ጋር አንድ የምንሆነው በምኑ ነው ካላችሁኝ፣ በቅዱስ ቁርባን ነው። ከቅዱሱ ጋር የምንገናኘው በቅዱስ ቁርባን ነው። ከዛ በኋላ የአምልኮ ህይወት ይጀመራል። የምን ህይወት? የምን ህይወት? መንፈሳዊ የአምልኮ ህይወት ይጀመራል። ከዛ በኋላ ጽኑ የሆነ መንፈሳዊ ህይወት ይጀመራል። ማይቋረጥ ጸሎቱ፣ ማይቋረጥ ስግደቱ፣ ማይቋረጥ ይጀመራል። በቃ ያኔ ሰው ፊቱን ወደ ማን መለሰ? ወደ እግዚአብሔር መለሰ። ከዚህ በኋላ በረከት ብሎ ቢጠይቅ ያምርበታል? አያምርበትም? ገንዘብ ቸገረኝ ብሎ አምላኩን ቢጠይቅ አያምርበትም? ንገሩኝ። ያምርበታል። ምክንያት ተመልሷላ፣ ወደ አምላኩ ተመልሷል። በበረት ውስጥ ገብቷል። የጠፋ በግ ወደ በረቱ ገብቶ ሳር አምጣልኝ ወይም ሳር ቢጠይቅ እረኛውን ያምርበታል። ከበረቱ ወጥተህ እንዴት በረከት ትመኛለህ? ልክ እንደዛ ማለት እኮ ነው እህት ወንድሞች። ስለዚህ ይሄ ሁሉ ፈተና የመጣብን ወደሱ ስላልተመለስን ነው። አካሄዳችን መጀመሪያ ከእግዚአብሔር ጋር አንድ አድርገን እናስተካክል። ከዛ የምንፈልገው እንጠይቀው እግዚአብሔር አምላክን ለማለት ነው። እሺ እህቴ፣ ስለዚህ ቤተሰቦችሽ ከቆረቡ መልካም። መቁረብ ብቻ ግን አይደለም። መቁረብ የመንፈሳዊነት ብቃት አይደለም። መቁረብ መመለሳችን የምንገልጽበት አንዱ እሱ ነው። ተመልሶ ደግሞ ስራ መስራት አለበት። ምን አይነት ስራ? መጸለይ አለበት፣ መስገድ አለበት፣ እግዚአብሔር አምላክ መማፀን፣ እግዚአብሔርን ደስ ማሰኘት ያስፈልጋል። በምን? በበረከት ስራም ሊሆን ይችላል። የተራበውን በማብላት እንዲህ አይነት መስዋዕት እግዚአብሔርን ደስ ያሰኘዋል ተብሎ ተጽፏል። በፊቱ ሞገስ የምናገኝበትን ስራ መስራት፣ ይህን በማድረግ እግዚአብሔርን መማፀን ያስፈልጋል። ናም ግልጽ ነው አይደል? ማይካችን እየዘጋቸው ተረዳሽኝ አይደል እህቴ? ስለዚህ ወንድምሽ ይኸው ከጸበሉ በፊት ንስሐ መግባትና ቅዱስ ቁርባን መቀበሉ ይቀድማል። እሺ መጀመሪያ ንስሐ ይግባ። መጀመሪያ ከኃጢአት ዓለም ራሱን እንዲለይ ምከሪው። ከዛ ንስሐ ይግባ። ከዛ ስጋው ደሙን ይቀበል። ከዛ አምላኩን ስለ ደዌው ይጠይቅ። ጠላቶችን ይዋጋቸው። ቋሚ መዝሙረ ዳዊት እንዲጸልይ ምከሪው እስቲ። ምናልባት አይጸልይ ይሆናል እኮ፣ እንዲጸልይ ምከሪው። ወንድሜ መጀመሪያ ያላስተካከልከው ነገር አለ ወደ ጸበል ከመሄድ በፊት በይው። እሺ ቤቱን ጥረገው በይው። ምኑን ጥረገው? ቤቱን ጥረገው። ከዛ አጥሩን እጠር በይው። ቤቱን ጥረገው። ቤቱን ጠርጎ አጥር እንደማጠር እኮ ነው። ሰው ንስሐ ገብቶ ስጋው ደግሞ ተቀብሎ ቋሚ ጸሎት ሲጀምር ቤቱን ጠረገና ከዛ አጥሩን አጠረ። አሁን እንደ ድሮ እሪያ ይገባል? እንደ ድሮ አውሬ ይገባል እዛ ቤት? ቤቱን የሚያቆሽሽ ነገር ይገባል ግቢውን? ንገሩኝ። አይገባም። ስለዚህ ያው ቤት መጥረግ ማለት ንስሐ መግባት፣ ቤቱን እንደመጥረግ ግቢውን እንደማጽዳት ቁጠሩት ንስሐ መግባቱ። አጥር ማጠሩ ደግሞ አምልኮ ህይወት መጀመር፣ መንፈሳዊ ህይወት መጀመር፣ ቋሚ ጾም፣ ጸሎት፣ ስግደት መጀመር፣ እሱ አጥር እንደማጠር ነው። አሁን አንድ ሰው ንስሐ ገብቶ ቁርባን ተቀብሎ ዝም ካለ ቤቱን ጠርጎታል፣ ግን ምን አልተደረገም? ምን አልተደረገም? አልታጠረም። ስለዚህ ቤቱ የመቆሸሽ እድሉ ሰፊ ነው ወይስ ጠባብ? ዳግም አይቆሽሽም? ይቆሽሻል። ስለዚህ አንድ ሰው ንስሐ ይገባል፣ ስጋው ደሙን ይቀበላል፣ ከዛ ቋሚ መንፈሳዊት ይጀምራል ማለት ነው። እና እንደዛ እንዲያደርግ ንገሪው። ገብቶሻል በደንብ እህቴ? ይህን ጥያቄ ጠየቅሽ ወለተ ብርሃን? አዎ ገብቶኛል ወንድሜ፣ ገብቶኛል። መልካም፣ ይህን ይመስላል እህቴ። እሺ ሌላ ሰው ገብቶ ይጠይቅ። ወለተ ማርያም አስገባ ወንድሜ። እሺ ወለተ ማርያም
ወለተ ማርያም። እሺ ማን ቦልድን ስትሰራላ እኔ እሺ ወንድማችን ለመጀመሪያ እንኳን በሰላም መጣልን እንኳን አደረሰ። አሜን አሜን። እንኳን አብሮ አደረሰን። እንኳን ደህና ቆያችሁ። አሜን። እኔም ጠይቀው ለወንድሜ ላይ ነው በስንስላስ የወንድሜ ላይ ማለት ነው። ታናሽና ታላቅ ናቸውና እንደዚህ በደረጃው እንትን እየተጫወቱ ያው በደረጃው ተያይዘው ወደቁ ማለት ነው። እሺ ከዛ ስወድቅ ያው አንደኛው እግሩ ተነጥሎ ነው የወደቀውና ከዛ ስወድቅ እንደዚህ ብሎ ታሞ ወድቋ ሲባል ሄደን ከዛ ሁለት ሆነን እናቱ ዝናት ያለው ሕክምና አይደለም ሕክምና እንዳትወስዱ ተብለን ጸበል ነው የወሰድነው። ከዛ ጸበል ወስደነው እዛ እየተጸበለ ሳለ ደግሞ ከዛ አንደኛው ይነሳና ይሄ ጸበል አይደለም አይነሳም እያነሳን ነው ወደ እንትን ይዘነው የምንገባው ሁለት ሆነን እያነሳን ነው የምናገባውና ከዛ ጸበል አይደለም ይሄ እኮ የለም እግሩ እንትን ተራቆ ስላለ እና ወደ አሽታ ነው እንጂ ይሄን ጸበል አይደለም ምናምን ስለን ያው እንደዚህ ያለኝ ልጄን ካሁን በፊት እንደዚህ ብሎ ታሞ ነበርና እዛ ሄደን ሴትዮይቱ እንደዚህ ናት ምናምን ብሎ ቆቦ ናትኝ ሄደን ከዛ ጸበል ተነስተን ወደዛው መጣን። ከሴትዮዋ ቆቦ እንትና አሽታለች ተብላ ማለት ነው። ሴትዮዋ ማን ናት? ሴትዮዋ ምንድን ናት? ጠንቋይ ናት ወይስ የምታሽናት እንጂ እንደዚህ ቅጭት ምናምን? እሺ እሺ ገባኝ። አዎ መጣን እንዳየው እሺ 4000 ትከፍላለህ እዛ ቤት 4000 ትከፍላላችሁ አሸዋለሁ ምናምን አለኝ ማለት ነው። አለችው እሺ ብለን ከዛ እሷ ጋር 2 ሳምንት ተቀመጥን። ከዛ 2 ሳምንት እዛው እየተሰቃየ ተቀመጥን። ከዛ ያው ምንም ለውጥም የለውም ሲጀመር ከዛ ብራችን 4000 ብር ከፍለን አገር ገባን። ከዛ እንደዚህ አባትየው በመንገድ መጥቶ አደጋ ገጥሞበት መቀለ ነው የነበረውና ከዛ ቤት አደረሰን። እኔ ደግሞ አባቱ ደግሞ እንትን አሳማሚ ያስፈልገዋል ቤት አደረሰን። እኔ ወደ አባቱ ወርኩኝ ማለት ነው። ከዛ እንደዛ እየተባለ አንስተው ወደ ጸበሉን ወሰዱት። ጸበል ከረመ ብዙ ቀን ምንም ለውጥ የለውም። 5 ዓመት 6ኛ ይዟል 6 ዓመት ነውና እንደዛ እየተባለ ያው ሕክምና እንትን አላለን። ጸበል አልሄደም። አሁን ቅርብ ነው ወሰዱት እንጂ ሕክምና እስካሁን አልሄድም። በሄደም መርፌ እንዳይወጋ እያለ እናቱ ሲሆን መርፌ አልነካም። ከዛ አሁን ግን ያው እየወሰዱት ነው ሲጨንቃባቸው ማለት ነው። አሁን ቅርብ ምንድነው የሆነ እንዳይበዛበት አሁንማ እየወሰዱት ነው ሲጨንቃቸው። አሁን ግን ያው ትንሽ ይረግጣልና ተቀነሰ ብቻ ተቀንሶ አንደኛው እግር ተቀንሷል። ላይ ግን ትንሽ እየረገጠ ነበረ በራሱ እየተንቀሳቀሰ ነበርና አሁን ቅርብ ምንድነው የሆነው ሁለመናው ገላው ማለት ነው ምንም እንትን አይልም አይነካም መሬት በቃ አይተኛም ምንም አይብል ሁሉ ነገሩ ቁስል ነው የሆነው ማለት ነው ገላው ሁላ። ከዛ እንደዛ ሲሆን እናቴ ቆራቢ ናትኝ እዛ ሀገር እያለሁ ነው የቆረው እንግዲህ 6 ዓመት 7 ዓመት ይሆናል። አሁን በጣም ታሞ ሲባል ድሮስ ሲባል ለማየት ሲሄዱ ምንድነው የተደረገው ቡና ምናምን እንትን አፍልተው ያው ከአባቴ የመጣ ነው የተባለው ከአባቴ የመጣ ነው ያው የእናት ተነስቶ እኔ ያልነካውምና ያባት ነው ቡና አፍልተው ስትይ ቡና አፈላው እናቴ ለማየት ስትሄድ ማለት ነው እኔ ቡና አልጠጣ ምናምን ስትላቸው አፈላይ እህቷ ማለት ነው እህቷ ነው ያለው ይዛው ምን አለ እሷ አባቴ አዎ እናቴ ለማየት ስትሄዱ ማለት ነው ልጁ ለማየት ስትሄዱ እሺ ከዛ ቡና ምናምን ስታፈላ ማለት ነው እናቴ ደግሞ እኔ ቡና አልጠጣም ቡና የምትሰሩ ለምንድን ነው ምናምን ስትላተኝ አፈላይ ዝም አለቻት አፈላይና ከዛም እንትን የሚደረገው ነገር አደረገ። ከዛ እሺው ከአባት እናት የመጣ የተባለ አሁን የእናቱ የአባት ነው እንጂ የአባት ነው እንጂ ከእናት የመጣ አይደለም ማለት የራሳቸው ዛር ተነስቶ ከአባት የመጣ ነው እኛ አልነካንም ከአባት የመጣ ነው እንደዚህ ማድረገው እንጂ የኛ አይደለም ምናምን ተብሎ ማለት ነው። ከዛ እናቴ ደግሞ አላሽን ብላ ነው ተነስታ የመጣው። እሺ ከዛ ተነስታ ስትመጣ እዚህ ያለው እናቱ ደግሞ ተቀይማለች ማለት ልጇ ያልሆነ ሆነባት ነው ለምንድን ነው ምናምን ብላ ደውዬ ስነግራት እንደዚህ ነው አለ። እኔ ደግሞ ምንድነው ያልኳት እንኳን ያልፈጸመ የለት ዝሮ በዛም እናቴ እየፈታተናት ነው በእናንተ ብቻ አይደለም እኔ በመንገድ እየመጣሁኝ ታምሜ የነበረ በደንበር ላይ እና ከዛ እንደዚህ ስታመም አንቺ እኮ በቃ ሁሉም ነገር ትተሽ ስለቆረብሽ ነው ልጆች ምናምን እንደዚህ ብሎ እንዳዲስ
እህቴ የራሱ ጀበና እንትን ገዛዝታ ሄዳ ቡና ልታስጠጣት ማለት ነው። ግን እኔ ደውዬ ምንድን ነው ያደረኳት? በቃ ተመልሳ ቡና አንቺ ነሽ በቃ እንግዲህ መጀመሪያ አንቺ ነው ገዳይ ቡና ጠጣይ እናቴ ተመልሳ ወደዛ ተመለሰ። ግን እኔ ነግሬሻለሁ እኔ ብሞትም ለእግዚአብሔር ነው በቃ ቢኖርም ለሱ ነው እዚህ ያደረሰኝ እሱ ነው እንጂ ምናምን ብዬ ጀበናው እንዲሰበር ነው ያደረኩት እዛው ማለት ነው። እሷም ቢና ያለ ሲጀመር እንግዲህ ተመልሼ እንደምን አድርጌ ታማሚ ናት ትታመማለች። በቃ ስመጣ በሽታው አንዴ ወሰድኩት አንዴ እንትን ምናትና ትታመማለች አልመለስ ነው ያለኝ። አሁን ልጅ ራሱ በጣም ታሞ ስንት ቀን ታሞ ማለት ለዛ ወደ ጸበል እኔ ራሱ ወደ ጸበል እንደወሰድልኝ ወደ ስጋ ወደ እንዳቀሩልኝ ነው እንጂ ወደዛ አላስኩም። ሲጀመር ልጅ ራሱ በጣም ታሞ ነበረ። አሁን መቀሌ ሄዶ በሁለት ሳምንት ነው እንትን በሽታው የተገኘበት መብርሃን ተማጭነትና በጣም እንትን ነው። ግን ይህ ምንድን ነው የምትላት በቃ እሷ እንትን እየተከፋባት ነው እዚህ ያለ እናቷ እንትን ማለት ልጇ ስላልሆነባት ጥራው የመጣኝ እንደዚህ እየተሰቃየ ለምንድን ነው ምናምን ብላ ስለከፋባት ለእሷ እንትን አለኝና ትንሽ ምክር እንድትሰጣት ይሄ ልጇ ስላልሆነባት እናቱ እዚህ ስላለ ዝናት ያለ በስደት ማለት አላሽን ብላ ስለነሳ ስትመጣ እናቴ አዝናለ እዚህ ሆና ልጇ ስላልሆነባት ነው ማለት የሌሊ ስለሆነባት ነው እንጂ ልጇ ሲሆን ታሸው ነበር ምናምን እያለኝ ነው። እናቴ ግን ያው ሁሉም ነገር ታስለ እንትን ስላለኝ ትሾም ምትለዋ ማናት? ትሾም ምትለዋ እናቱ እዚህ ያለዩ እሷ መንፈሳዊ አይደለችም እንዴ እናቱ? ያው ዞሮ ዞሮ ለጊዜው እንግዲህ አንድ ትገባለች ታውቃለች ሁሉም ነገር ታውቃለች። ግን እንደዚህ በቃ አውቁታል ምናምን ስትላት ያው እንደዛ ተብሎ ቆይ እናትሽ የምትለው በአጋንቱ ትእዛዝ ነው ቡና እያፈላች እንድታሸው? አዎ እንግዲህ የሱ ያው ያባት ተብሏል። ከኛ ተነስቶ ከአባት የመጣ ነው እንደዚህ ማሳቀየው ልጅ እንጂ የኛ አይደለም። ከአባት ተነስቶ ነው ያው ከኛ ተነስቶ ማለት ነው ከኛ ተነስቶ ማለት ነው ከአባት ዘር የአባት የእናት ነው እንጂ የኛ አልነካ ነው። ስለዚህ ለአጋንቱ እየታዘዘች ትሸው ማለት ነው በሌላ አነጋገር። እሷ ደግሞ ያው ትንሽ ዞሮ ዞሮ ዝብል ስደት ስላለ ያው ምንድን ነው መመስረትና ልጁ እግዚአብሔር ይመስገን ፈንድቶለታል። ሁሉም ነገር ልጁ ታሞ ነበር አሁን ፈንድቷል። እና ግን ለምን አላሽ በቅር ስላለባት ትንሽ ምክር እንድትከፋት ይነሱ አሁን ትሽልኝ እናት የምትለው እናትየው ትሽልኝ የምትለዋ ማለት ነው። እናት ናት እዚህ ያለው እኔ ወንድሜ ልጅ ነው። እናቱ ደግሞ እዚህ ናት ያለው። እሺ እህቴ እዚህ ጋር መረዳት ያለባት ነገር ማዳንም መግደልም የሚችለው ማን ብቻ ነው? እግዚአብሔር ብቻ ነው። በዚህ መታመን አለባት። እግዚአብሔር አምላክ ኦሪት ዘዳግም ላይ እኔ ብቻዬን እኔ እንደሆንኩ ከኔ በቀርም አምላክ እንደሌለ እኔ ገድላለሁ አድንማለሁ፣ እኔ እመታለሁ እፈውሳለሁ፣ ከእጄ የሚያድን ማንም የለም ይላል። ማዳንም መግደልም የሚችለው እግዚአብሔር ብቻ ነው። በዚህ መታመን አለባት። ግልጽ ነው አይደለ? አንድ ይሄ ነው። ሁለተኛ ደግሞ አጋንንቱ እንኳን አሻለ ቢባል በነገራችን ላይ ጠላት እንዲህ የሚያደርገው ለምን መሰላችሁ? ሌላ ተጨማሪ ግብር ለማግኘት ነው። አንድም ለመጠናከር ነው። ለመጠናከር ስላችሁ ለምሳሌ ልጁ ላይ ለመሰልጠን ቡና አፍልተው እንደዚህ የሚያሹለት የሚገብሩለት ከሆነ አጋንቱ ይሰለጥናል። ያሻለ እያስመሰለ ሌላ ሰራዊት እየሰበሰበ ነው ያለው በሚገበርለት ግብር አማካኝነት ማለት ነው። ስለዚህ የበለጠ ያልሰለጠኑት ነው። ስለዚህ ሰው ሲታመም የአጋንንትን እርዳታ አይደለም መጠየቅ ያለበት። ወደ ማን ነው መጮህ ያለበት? ወደ እግዚአብሔር አምላክ ነው መጮህ ያለበት። ስለዚህ በዚህ መታመን አለባት። እናትሽም ብትሆን ልጇ ስላልሆነ ነው እንዲህ የፈለገ ብትል ማሸት የለባትም። ለአጋንቱ መገበር የለባትም። ወደ ተወቹ ቡና መጠጣትም መግባት መመለስ የለባትም። ንገሪያት። ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም ይላል መጽሐፍ። እርፍ በእጃችሁ ይዛችሁ ወደ ኋላ እንዳትመለከቱ ይላል። ስለ ሎጥ ሚስት ታሪክ አንሽና ምከራት ለእናትሽ። የሎጥ ሚስት ወደ ኋላ እንዳትመለከቱ ተብለ ወደ ኋላ ተመለከተች፣ የጨው ሐውልት ሆና ቀረች። ስለዚህ አንድ የእግዚአብሔር መንገድ ከጀመሩ በኋላ ወደ አጋንንት ግብር፣ ወደ ቀደመ ግብር መመለስ በጣም ያስቀጣል። ዳግመኛ ባሪያ ሆናችሁ ለዚያ ልትገዙ ትወዳላችሁን የሚል ቃል አለ ገላትያ መልእክት ላይ። ዳግመኛ ባሪያ ልትሆኑ ትወዳላችሁ ወይ? ለእግዚአብሔርና ለአጋንንት መገዛት እንደማንችል ቅዱስ ጳውሎስ በአንደኛ ቆሮንቶስ 10:16 ላይ በሚገባ ጽፏል።
የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም ይላል። ለአጋንንት የገበረች ቡና የምታፈላ ከሆነ እንደገና ስጋው ደግሞ የምትቀበል ከሆነ ሁለት ጽዋ ነው እየጠጣች ያለችው ማለት ነው። ግልጽ ነው አይደል እህቴ? ይሄ ደግሞ ያስቀስፋል። አንቅሬ ልተፋ ነው ይላል። ይቅርታ አላቋረጥ በመሀልና እናቴ ልትመለስ እንትን አትልም የላትም ማለት ነው። ሁሉም ነገር እንትን ስላለ እኔ ራሱ በዚህ በደንብ ታምሜ የላትም በቃ የለም ነው የተባለ ሲጀመር ምንም ልትመለስ እንትን የላትም ማለት ነው። ቆይ ስምኝ እህቴ፣ ልትመለስ ነው እያልኩ እኮ አይደለም። እንዳትመለስ አሁንም አጥብቀሽ ምከሪያት ማለት ነው። እሺ እንዲህ ልታረግ ስትል አሰበርኩ ጀበናውን ስትይ ነበር አይደል ቅድም ወለተ ማርያም? አዎ ለእሷ እኮ አይደለም እህቴ እኮ ናት። እህቴ ማለት ነው በደንበር እኔ ታማ ስትበል ታምሜ ነበረ በደንበር እዚህ እየመጣሁ ማለት ነው። ከዛ እህቴ ምን ታደርጋለች? በቃ እንደዚህ ስለቆረጥሽ ነው ምናምን ብላ እንደ አዲስ ጀበና ገዝታ ሁሉም ነገር አዘጋጅታ ይዛ ሄዳ እንትን ልትል ማለት ነው። ወንድሜ ነበረ ታነት ወንድሜ፣ እሱም አይፈልግም ወንድሞች አይፈልጉም ሲጀመር እንደዚህ ማለት ነው። እሷ ግን ስጨንቃት ታማለች ስትባል ይዛ ሄዳ፣ እናቴ ግን ግራ ነው የገባት። በቃ የለም ዝም ምን ያለኝና እንትን አላለኝም። ከዛ ተደወለ እኔ አገኙኝና እንደዚህ ነው ማሰብ ያለባት እናት ማሰብ ያለባት በጸሎት ነው። አንድ እናቴ በጸሎት ነው። እሷ ልጅ እህቴ ናት እንደዚህ የምታደርገው። እህቴ እንደዚህ ስትደረግ እናቴ ግን አይደለም ነው ያለኝ ሲጀመር። እኔ ወደ ቅዱስ ሚካኤል ነው የምሄደው ወደ ፈጣሪ ነው የምሄደው እንጂ እኔ ሲጀመር እሱ ያውቃል እንጂ አላረግም ነው ያለኝ። እኔ ደግሞ አለቀስኩባት። በቃ እንድሰበር ነው ያደረኩት እዛ ማለት ነው። ተመለሽ ያው ብር ሰጥቻለሁ አልሽ፣ ያው ብር ሰጥሽ ለገዛሽ በራስሽ ውሰድ እንጂ ለእሷ እንደዚህ አደረግሽ። በቃ አንቺ ነሽ የምታጠፊያት። በቃ ድጋሚ እናቴ እንኳን በሽታ ሁሌ እያሰቃያት ቀርቶ መልሳ ወደዚህ ልትገባ እንድታደርጋት እኔ በጣም ነው እንትን ያልኩባቸው። ሳለቅስባቸው ያው ተመልሳ ይዘው ነው የመጣው። ወንድሜ አይፈቅድም ነበር እዛ ነው ያለው ሲጀመር። አትጨነቅበት እኔ ለሁም ይሄ ነገር አይፈጸምም ሰብራለሁ ወደ ቤታችን ይሰማል። በአንቺ ንግግር ብቻ ሰዓቱ እያለቀ ነው። ለዛ ነው በማል ጣልቃ የምገባብሽ ወለተ ማርያም። ለዛ ነው በማል የምገባው። እዚህ ጋር መረዳት ያለብሽ ነገር የተወሰነ ብቻ ተናግሬ ልለፍ። እዚህ ጋር ለእህትሽ በደንብ መናገር ያለብሽ ነገር ምንድን ነው? አንቺ ልጅሽን ከስጋ ደዌ ነው ለመገላገል እየፈለግሽ ያለሽው፣ ግን አጋንንት እኮ ነፍሱን እየያዘ ነው ያለው በያት። ግልጽ ነው አይደለም? አጋንንት የሚፈልገው ስጋ ደዌ አምጥቶ ነፍስን ለመቆጣጠር ነው። ጊዜያዊ በሽታ አምጥቶ ዘላለማዊ በሽታ ሊጥልበት ነው። ማን ላይ? ልጇ ላይ። ይሄ አሁን የታመመው ህመም ጊዜያዊ በሽታ ነው። ስለዚህ ሰው ደግሞ ይጨነቃል አይደል? በተለይ እናት ትጨነቃለች። ልጇ ሲታመም ትጨነቃለች። ግን አርቃ ማሰብ አለባት እህትሽ። ለስጋዊ ችግር በሽታ ብዬ ዘላለማዊ ችግር ላይ ልጣለው እንደ ልጅን ታስብ። አሁን ቢያሳምመው እኮ ነገ ደግሞ ሌላ ግብር ከአንቺ ሲፈልግ መልሶ ያሳምመዋል በያት። ግልጽ ነው አይደለ? ለማን አሳልፈው መስጠት ነው? ለአጋንንት አሳልፈው መስጠት ነው። በዚህ ደግሞ እሷም ትጠየቅበታለች። ስለዚህ ይህን ሁሉ አስረጃት በደንብ አድርገሽ። ስጋዊ በሽታውን ደግሞ እንዲያቀላት ወደ እግዚአብሔር ትማጸን። ጸበል እንዲጠመቅ ታድርገው፣ እንዲቆርብ ታድርገው። ልጅ ከሆነ ደግሞ ይሄ ነው ለሱ የሚጠቅመው ለልጇ። ከዚህ ውጭ ግን ለአጋንንት አሳልፈው መስጠት ዛሬ በዚህ ህመም ይሄን ግብር አስገበራት አይደል? ነገ ደግሞ ሌላ ግብር ያስገብራታል። ነገ ደግሞ ሌላ ጠንከር ያለ በሽታ መጣና ልጅሽን ገልብሻለሁ ይላታል። ነገ ደግሞ ይሄን ግብር ካልገበርሽልኝ፣ እንዲህ ካላደረግሽልኝ ነገ ደግሞ ልጅሽን ገልብሻለሁ እያለ እያስፈራራ ሲያስገብራት ይኖራል ማለት ነው። መጨረሻ ላይ ደግሞ ነፍሷን ይዞ ስትሞትለት ገሃነም ይዞ ይወርዳል። እሷንና ልጇን በሷ መንገድ የሚጓዝ ከሆነ ካደገ ማለት ነው። ስለዚህ ይሄንን በደንብ አድርገሽ ለይተሽ ማሳወቅ የአንቺ ድርሻ ነው። እሺ እህቴ፣ እኔ ከምናገረው በላይ አንቺ ነሽ በደንብ የምታስረጃት። ከዚህ በተረፈ ደግሞ ጸልዩላት። ይሄን ይመስላል። እሺ ሌላ ሰው ገብቶ ይጠይቅ። ሰዓት ግን በጣም እየሄደ ነው። በአንድ ሰው ጥያቄ ብቻ አሽከር አደረገችኝ እኮ። እሺ አንድ ሰው ይግባ። ኢየሱስ እሺ አመሰግናለሁ የኔ ወንድም። ትግርኛ ነኝ
ግን አማርኛ ትንሽ ትንሽ እችላለሁ። እኔ አይነ ጥላ አለብኝ። ግን ወልደ የወንድ አማኑኤል አይነ ሸኘኝ በመሀል እኔን። እሺ ቀጥሉ። የመናፍሽኝት አሁን አይደለም፣ ነገ 7 ሰዓት ዓርብ እንደ እግዚአብሔር መልካም ፍቃድ ነገ 7 ሰዓት ነው። እሺ ቀጥይ። አሁን በጣም በቃ እሸገራለሁ። በቃ አይኔ ይደፍነኛል። ምን አለብኝ ያልሽው እቴ? መጀመሪያ አይነ ጥላ ተናግሯል። አይነ ጥላ አለው ብሎ እና አይተናገርም፣ ግን በህልሜ በጣም ይፈታተኛል። አይነ ጥላ ነኝ ብሎ በህልምሽ መጥቶ አይነ ጥላ ነኝ ብሎ እና እንደ ወንድ መስሎ ይመጣል። ስለዚህ አይነ ጥላ ነው ብለሽ አንቺ ግምት ሰተሽው ነው? አዎ። ስለዚህ አይነ ጥላ አለብኝ አይባልማ። ለምን ታጸድቂያለሽ? እንደዛ በሌሊት እየመጣ የሚገናኘኝ በወንድ አምሳል እየመጣ የሚገናኘኝ መንፈስ አለ ባጭሩ። እንደዛ ነው የሚባለው። እሺ መልካም ቀጥይ። ከዚህ ጓደኛ አለችኝ። እሷ ከመጣች ወደ ቤቴ በቃ አይጸልይም። በቃ እሷ ከሄደች በጣም እደክማለሁ። የመንፈስ አይጸልይም፣ አይሰግድም። በጣም ደካማ ሆናለሁ። አንድ ሳምንት 3-4 ቀን እሷ ከሄደች በቃ አንድ ጊዜ ፍርሃት ይለኛል። ቤቴ ኮሎ ይፈራለሁ። በቃ እንደ ሰው ይመጠኛል። ምን ይባላል? በጣም እፈራለሁ። በቃ ተረድቼሻለሁ። አትረዳሽ? መልካም። ግን እሷ ስትመጣ ነው እንደዚህ አይነት ፈተና የሚመጣው ወይስ እሷ አብራሽ ስትሆን ነው? ስትሄድ ነው እንደ አይነት ፈተና የሚመጣው? ስትሄድ ወይ ስትመጣ? ስትመጣ በቃ ከሄደች በቃ 4-5 ቀን አልጸልይም፣ አይሰግድም። ስትሄድ መንፈሳዊቴ በጣም በቃ ጸሎት አይገባም። በቃ ስልቹ ድብርት፣ በጣም ድብርት አለብኝ። መታ ስትሄድ ማለት ነው። አዎ መልካም። እሺ እህቴ፣ በሷ ጉዳይ ላይ ያለውን ሱባኤ ገብተሽ ብትረጂው ጥሩ ነው፣ መልካም ነው። እሺ እግዚአብሔር አምላክን ጠይቀሽው ማለት ነው። ምን እንደሆነ ያስረዳሻል። እሱ መተትም ከሆነ መተት እንደሆነ ያስረዳሻል። መተትም ሳይሆን ከሷ እየተነሳ አንቺ የሚዋጋ መንፈስም ካለ ወይም ደግሞ ከሷ እየተነሳ ወደ አንቺ እየመጣ ሰራዊት እየሰበሰበ የሚዋጋ መንፈስም ካለ ያንንም ትረጃለሽ። ከሁለት አንዱ ሊሆን ይችላል። ወይ መንፈስ ከሷ እየተነሳ ወደ አንቺ እየመጣ አንቺን እየተዋጋ እያደከመ፣ ወይም ደግሞ መተትም ሊሆን ይችላል። አይታወቅም። እንዲህ ነው ብለን መደምደም አንችልም። ግልጽ ነው አይደለ? እንደዛ ብለን መደምደም። ለዛ ነው ሱባኤ ግቢ አልኩሽ። ሱባኤ የምትገቢው አንደኛ ምንነቱን እንድታውቂ፣ ሁለተኛ ደግሞ መንፈሱን ጭምር እንድያዝ። ሁለት ጥያቄ የምጠይቅ፣ አንደኛ ምንነቱን አሳውቀኝ፣ ሁለተኛ ደግሞ መንፈሱን ያዝም። ግልጽ ነው አይደል? እንዲህ ብለሽ ነው የምጠይቂው ማለት ነው። ጥያቄ አለብኝ። ሲቀጥል ደግሞ ይኸውልሽ መጨረስንና ይሄንን ገና የሱባኤ ጉዳይ ቆይ ይሄንን እንጨርሰው። እሷ ስመጣ አስቀድመሽ ጸሎት አድርጊ። ከእሷ ጋር ከመገናኘትሽ በፊት የምታውቂው መልክ የለም? ቅዱስ ወይም የአንድ ቅዱስ መልክ ወይ ቅዱስ ሚካኤል ሊሆን ይችላል። ቶሎ ብለሽ የቅዱስ ሚካኤልን መልክ እሷ ስትመጣ ከመምጣቷ በፊት ቢሆን አሪፍ ነው። ከሄደችም በኋላ ቢሆንም ችግር የለውም። ግን ከመምጣቷ በፊት ብታደርጊ መልካም። ልክ ስትወጣ ደግሞ ወይ ቶሎ ብለሽ መልኩን ጸልይ። ቅዱስ ሚካኤል አባቴ እሷን ተከትሎ ወደ እኔ መጥቶ እኔን የሚዋጋኝ መንፈስ ለአንተ አሳልፌ ሰጥቻለሁ በይው። ግልጽ ነው አይደል? መልኩን ታደርሽና ቅዱስ ሚካኤል አባቴ እሷን ተከትሎ የእሷን መምጣት ተከትሎ ወደ እኔ መጥቶ እኔን የሚያሳንፈኝን እንዳልጸልይ እንዳልሰግድ የሚያደርገኝን ክፉ መንፈስ
ትይዝልኝ ዘንድ ለአንተ አሳልፌ ሰጥቻለሁ። እባክህም ይሄ ክፉ መንፈስ ሳጠፋ ሳያዳክመኝ አንተ ተቆጣጠርልኝ ብለሽ አሳልፈሽ ስጪውና በሊቀ መላእክት በቅዱስ ሚካኤል ስም እሷን ተከትለህ ወደ እኔ መተን የምታደግመኝ ክፉ መንፈስ ተይዘሃል በይው። ወደ ግንባሩ ውጣና ታሰር እያልሽ ቀጥቅጪው፣ እሰሪው። ይታሰራል። መልኩን ጸልየሽ ስትቀጠቅጪው ተማጽነሽው ቅዱስ ሚካኤልም ማለት ነው። ግልጽ ነው። ይሄን አድርጊ። ግልጽ ነው አይደል? ከመምጣቷ በፊት እሷን ተከትሎ ወደ እኔ መንፈስ እንዳይገባ፣ እሷ ስትመጣ እሷን ተከትሎ መንፈስ ወደ እኔ እንዳይገባ አንተ አግድ ብለሽ ነው የምትጸልዩ። ከመምጣቷ በፊት ከሆነ ከመጣሽ በኋላ መታ ከሄደች በኋላ ከሆነ ደግሞ እሷን ተከትሎ ወደ እኔ የመጣው መንፈስ ያዝልኝ ነው። ግልጽ ነው አይደል? ይሄ ነው። በዚህ መልኩ ተማጸኝ። እሺ የሱባኤ ጉዳይ ስራ ነኝ። ኢሮጳ ነው የሚኖረው። እሰራለሁ፣ በጣም እሰራለሁ። ጠዋት እወጣለሁ፣ ማታም እገባለሁ። ከሱባኤ መብላት ችግር የለኝም፣ እጾማለሁ። ግን መጠጣ በጣም ይጠማኛል። ውሃ እጠጣለሁ። እሺ በሱባኤ ሰዓት መሀል ላይ ውሃ ትጠጫለሽ ማለት ነው? አዎ፣ በጣም በቃ ጎሮሬ በቃ ንቅጥ ንቅጥ ነው የሚብለው። ከዛ ምግብ ችግር የለኝም። አይቻልም። ውሃም አይጠጣም፣ ውሃም አይጠጣም፣ ምግብም አይበላም። በባዶ ሆድ ነው ሱባኤ የሚጨርሽው። አንድ ቀን ለምሳሌ አንዴ ትመገቢያለሽ፣ አንድ ማታ ላይ ትመገቢያለሽ፣ 12 ሰዓት ትመገቢያለሽ። ግልጽ ነው አይደል? እሺ። እንጂ በመሀል ውሃ እየተጠጣ ሱባኤ አይገባም። ዳዊት ነፍሴን በጾም አደከምኳት ይላል እኮ። ነፍሳችን በጾም እያደከምን ነው ሰውነታችን የምንጠይቀው እንጂ እየበላን እየጠጣን አይደለም። እሺ ቢጠማሽም ታገሺ። ጌታዬ መድኃኒዓለም ይህንን የውሃ ጥም አስታክስልኝ፣ ብርታቱን ስጠኝ፣ ይህን የውሃ ጥም የምቋቋምበትን አቅም ስጠኝ እያልሽ ስገጂ። በሱባኤሽ መሀል ላይ ሲያቅትሽ ሲከብድሽ ይህን የውሃ ጥም የምቋቋምበትን ብርታት እባክህ ስጠኝ አምላኬ በይ። በጨነቀኝ ጊዜ እግዚአብሔርን ጠራሁት አይደል ያለው ዳዊት። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኩ፣ ከመቅደሱም ቃሌን ሰማኝ አይደል ያለው። አንቺም በውሃ ጥም እጅግ ስትጨነቂ ጩኺ ወደሱ። መጽሐፍ እኮ እንዲህ ይላል፣ በተጨነቁ ጊዜ ወደ እግዚአብሔር ጮኹ ይላል፣ ከመከራቸውም አዳናቸው ይላል። አንቺም ወደ ፈጣሪ ጩኺ እንጂ አትጠጪ፣ እጅ አትስጪ። መጠጣት እጅ መስጠት ነው። እሺ ወንድሜ፣ ግልጽ ነው አይደል? ደግሞ በምግብና በመጠጥ ስትፈተኑ ደግሞ የት ወንድሞች መዝሙር 60 ስንት ነበር? 62 በጣም የምወደው ፓርት አለ። እኔ ደጋግሜ ሁሌ ብጸልየው ማልጠግበው፣ አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተ ተጠማች፣ ሥጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በምድረ በዳ ኃይልና ክብርን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትኩ። ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግነዋል። እንዲህ በሕይወቴ ዘመን ሁሉ አመሰግንሃለሁ። ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች። ከንፈሮቼ ስምን በደስታ ያመሰግናሉ። በመኝታዬ አስብሃለሁ፣ በማለዳም እናገርልሃለሁ። እርዳቴ ሆነኛልና በክንፎችም ጥላ ሰውረኛልና። ነፍሴ በኋላ ተከታተለች፣ እኔንም ቀኝ ተቀበለች። እነርሱ ግን ነፍሴን ለከንቱ ፈለጓት፣ ወደ ምድር ጥልቅ ይገባሉ፣ ለሰይፍ እጅ አልፈው ይሰጣሉ፣ የቀበሮም እድል ፈንታ ይሆናሉ። ንጉሥ ግን በእግዚአብሔር ይከብራል። ንጉሥ ግን በእግዚአብሔር ደስ ይለዋል፣ በእርሱም ይታመናል የሚል ቃል አለ። ሐሰትን የሚናገር አፍ ይዘጋልና መዝሙር 62። ይሄን ጸሎት ደጋግመው መጸለይ። እሺ ወንድሜ፣ ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች። ነፍሴ አንተ ተጠማች ስትሉ ቸሩ መድኃኒዓለም ጥማችሁን ያረከዋል ማለት ነው።
ግልጽ ነው አይደለ እህቴ? አሁን እኮ እግዚአብሔር ይመስገን። አዎ እግዚአብሔር ይመስገን መጸለይ በጣም ደህና ነኝ። ግን በቃ ሱባኤ ከገባሁ አስባለሁ። ካሰብኩ በቃ ይጠማኛል። እንዴት ይችላለሁ? ውሃ ምግብ እኮ ችግር የለኝም፣ ግን ውሃ እንዴት በቃ ከዛ ተስፋ ቆርጣለሁ። አትቁረጭ ግን ተስፋ። ጌታ ሆይ ጥሜን የምታረካው አንተ ነህ። ስምን ስጠራ እጠግባለሁ፣ እረካለሁ በይው። እናም አምላኬ ሆይ ይህን የውሃ ጥም አርቅልኝ ከኔ እያልሽ ስገጂ። ደግሞ እኮ መስዋዕትነት ነው እህቴ፣ መስዋዕትነት እኮ ነው። መስዋዕትነት ስልሽ ጌታ እንዲህ ብሏል፣ መልካም እየሰራችሁ መከራ ስትቀበሉ ዋጋችሁ በሰማይ ታላቅ ነውና ደስ ይበላችሁ ብሏል። መልካም እየሰራችሁ አሁን አንቺ በጾም ሰውነትሽን እያደከምሽ ነው አይደለ? ውሃ ጥም እየታገሽ ነው። ይሄ መልካም ነው ክፉ ነው? መልካም ነው አይደለ? ስለዚህ ዋጋ የምታገኝበት እኮ ነው። የውሃን ጥም መታገስ በራሱ ሰማዕትነት እኮ ነው። ዋጋ የሚያሰጥሽ እኮ ነው። ስለዚህ አንቺ ሰውነትሽን ሲጠማሽ የነፍስሽን መጠማት አስቢ እንጂ ጌታ ሆይ ነፍሴ አንተን ተጠምታለች እና አርካት በይው። በፍቅር በቸርነት አጥግባት አርካት እያልሽ ተማጸኝ እንጂ እጅ ሰተሽ አትጠጪ። እሺ ወንድሜ፣ አይገልሽም እኮ አትሞችም። ግልጽ ነው አይደለም? አዎ ግልጽ ነው። ለአንድ ቀን እስከ 12 ሰዓት በመቆየትሽ ሳትጠጪ አትሞችም። ሰው እኮ ያለ ውሃ 3 ቀን መቆየት ይችላል እኮ። በነገራችን ላይ ስንት ቀን መቆየት ይችላል? በሰሃራ ሁለት 3 ቀን እንኳ መጣን። እስከ 2 እስከ 3 ድረስ ነፍሱ በሕይወቱ ትኖራለች። ስለዚህ ይሄ ችግር አለው ማለት ነው። ያን ያክል ጥም ከታገስኩኝ እኔ ለአንድ ቀን ማልታገስ ከሆነ ይሄ የአጋንንት ፈተና ነው ብለሽ ማሰብ አለብሽ። አጋንንት እኮ እግዚአብሔር አለብኝ አውቀዋለሁ። በቃ ነፍሴ በጣም አሁን ከመናፍስቱ ከጮኸ ከማህበር ነፍሴ ፍርሃት ይለኛል። በቃ በጣም ፈራለሁ። ውስጤ በጣም ፍረ ይሄ አጋንንቱ ፍራቻ ነው። እንዳልያዝ ነው እሱ የአንቺ ፍራቻ አይደለም፣ የሱ ነው። ስለዚህ የሚፈራው እሱ ነው። የሱ ፍርሃት መሆኑን ተረድተሽ አንቺ ደግሞ መንፈሱን እየገሰሽ ጌታ ሆይ ፍርሃት የሚለቅብኝን ክፉ መንፈስ ስራውን አስቆምልኝ እያልሽ እግዚአብሔር ብርሃኔና መድኃኒትን የሚያስፈራኝ ማን ነው የሚለውን ጸሎት እየጸለሽ ፍርሃትሽን ማራቅ መቻል አለብሽ። እንዴት ካልሽ አንደኛ በመጸለይ፣ ሁለተኛ አጋንንቱ በመቃወም፣ ሶስተኛ ደግሞ የአጋንንቱ ሴራና ተንኮል መሆኑን አውቀሽ በመደፋፈር በመጨከን በዚህ ፍርሃትሽን ማራቅ ትችላለሽ። ግልጽ ነው። ይሄን አድርጌት። እሺ ወንድሜ መልካም። እሺ ወልደ ገብርኤል ቀጥልሽ። እግዚአብሔር ይስጥልኝ። ወላም በስደት ነው ያለሁት እና እያመመኝ እየጨነቀኝ ነው። ምን ነው? እንዴት ሊያመቻለው? ወንድሜ ከመቼ ጀምሮስ? ትንሽ ጊዜ ነው፣ 4 ወር 5 ወር ሆኖኛል። ብዙ ጊዜ ስራ የለኝም ነበርና በምቀመጥ ሰዓት በጣም ይጨንቀኛል። በቃ ልቤን ነበር የሚጨንቀኝ። ከዛ አሁን ደግሞ አሚሮኝ ጭንቅ እያለኝ ነው እና በጣም ቅናት መንፈስ አለብኝ። በጣም እቀናለሁ። እሺ ልቤን አይምሮን ይጨንቀኛል። አዎ አሚሮኝ በቃ ችኩል እንድል ያደርገኛል። ስበላ ይቸኩላለሁ፣ ጸሎት ሳደርግ ይቸኩላለሁ። አሁን ደግሞ ያሰብኩትን ስራ አግኝቼ ነበር። ስራ ገብቻለሁ። አሁን 20 ቀን ከሆነኝ 4 ወር ምናምን ተቀምጬ ነው። ስራ ስትሰራ ከሰዎቹ ጋር አልግባባም። እንደዚህ ትልቅ ሱፐር ማርኬት ነገር ነውና ብዙ አበሾች አሉና በቃ አልስማማም፣ እነጫነጫለሁ። ስራውን ጥለህ ውጣ ይለኛልና ወደ ውጭ እወጣለሁ በቃ። እና ስራው ገና ከጀመርኩ 20 ቀን ነው፣ ግን ስራው ስልችት ይለኛል፣ ያዛጋኛል። ውስጥ ላይ ቀይ ሆናል አይደለ? ጅዝፍ ለብቼ
እና ቤተሰብን ሳወራ ደግሞ ማውራት አልችልም። በቃ ዝም ብዬ ማልቀስ፣ እንደዚህ ጓደኛም ሳወራ ማልቀስ፣ የሆነ ነገር ስል ትዝ የሚለኝ በቃ ሀገር ያለ ነገር ሆዴ መባባት፣ መረበሽ እና የሆነ በጣም ቅናት መንፈስ አለብኝ። መቃጠል፣ የሆነ ስለሰው መመራመር ምናምን ነገር እና በጣም እየተቸገርኩ ነው። እና አሁን በቃ ልቤ ፍርት ይላል። በቃ እንቅልፍ አይወስደኝም ነበር የሆነ ሰዓት ላይ በ24 ሰዓት ውስጥ ራሱ አንድ ሰዓት 2 ሰዓት ነው የሚወስደኝና አሁን ላይ ደግሞ ስራ ቆይቼ ስመጣ እዚህ የሆነ ማደሪያችን አልተመቻቸም እና ሸሪካ ነውና ጸሎት ማድረግ አልችልም። በቃ ሌላ ሃይማኖት ተከታዮች ናቸው። እንደዛም ሆኖ ደግሞ ኦሮሞ ምናምን ናቸውና ጸሎት ማድረግ ምናምን አልችልም። እንደዚህ ማህበርም ደግሞ እንዳልከታተል ኤርፎን አይቻልም። እዛ ስራ ቦታ ክልክል ነው። ኤርፎን ምናምን ማድረግ አይቻልም። እና እንደዚህ ሀገር ላይ ደህና ነበርኩ እና ስሰራ አሁን ስመጣ ያመኛል። ሐኪም ቤት ስሄድ ሌላ ነው የሚሉት። ኩላሊት አሁን አያመኝም ነበር። ሀገር ቢያመኝም እንደዚህ ከባድ አልነበረም ሆነ ሰዓት ላይ እና ኖርማል ነው ተብዬ ነበር። አሁን እዚህ ሀሞች ስታይ ኦፕሬሽን ትደረጋለህ፣ እንደዚህ አለብህ፣ እንደዚህ አለብህ። በቃ ያ ነገር ሲሆን እንዴት አለብኝ ብዬ ደግሞ ያን ነገር ራሴን አጨናንቃለሁ። ቀጣይ ምን ሊያመኝ ይሆን? እንደዚህ ደግሞ እየተጨናነኩ ደግሞ በጭንቀቴ ሲጨናነቅ ምን በሽታ መጣ ይሆን እያልኩ ራሴን በቃ እንትን እላለሁ እና ደግሞ ወደ ቅናት መንፈስ በቃ ገባለሁ እና በጣም ተቸግሬያለሁ። እናትና አባቶቼ ደግሞ በጣም ይታመሙ ናቸውና ታመው ስለነሱ አስባለሁ። ስለዚህ ወንድሜ ይኸውልህ አንድ ነገር ልንገርህ። በመጀመሪያ የሚያስጨንቅን ሁሉ በፈጣሪ ላይ ጣለው። እሺ፣ የሚያስጨንቅን ሁሉ በፈጣሪ ላይ ጣለው። ያንተንም ህመም በተመለከተ የቤተሰብንም ህመም በተመለከተ የሚያስጨንቅን በእግዚአብሔር ላይ ጣለው። እግዚአብሔር እንዲህ ይላል፣ የሚያስጨንቅን ሁሉ በእኔ ላይ ጣለው ይላል። ለምሳሌ አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 ላይ እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ ተብሎ ተጽፏል። ግልጽ ነው አይደል? ጭንቀትን በእሱ ላይ ጣለው። አንተ ተጨንቀ ተጠበ ምንም የምታመጣው ነገር የለም። እግዚአብሔር አምላክ ነው የአንተን ጭንቀት ሊያርቅልህ የሚችለው። አንደኛ ተስፋን በእሱ ላይ አድርግ። ነፍሴ እግዚአብሔርን ተስፋ አድርገዋለሁ አለች አይደል ያለው ዳዊት። ስለዚህ ተስፋን በመድኃኒዓለም ላይ ጣለው። አንደኛ የመጀመሪያው የምታደርገው እሱ ነው። ሁለተኛ ደግሞ መንፈሳዊ ህይወትን አቃናው። እሺ፣ አቃናው ስልክ ስቴፕ በስቴፕ ተጓዝበት። መጀመሪያው ልክ ይሄ ሁሉ እንዴት ሊገጥመኝ ቻለ? ቤተሰቤስ ይሄ ሁሉ ፈተና እንዴት ሊገጥማቸው ቻለ? የመጀመሪያ ህይወትን ያለፈ ህይወታችሁን አስበው። ከእግዚአብሔር ርቀን አልኖርንም ወይ? ከእግዚአብሔር ርቀን በመኖራችን አይደለም ወይ ለዚህ ሁሉ ፈተና የተዳረግ ነው የሚለውን አስብ መጀመሪያ። ስለዚህ አሁንስ የሚሻለው ምንድን ነው ብለህ ደግሞ አስብ። ወደ እግዚአብሔር መቅረብ አይደለም ወይ? አሁንስ ተስፋዬ እግዚአብሔር አይደለም ወይ ይላል ዳዊት መዝሙር 41 ላይ። አሁንስ ተስፋዬ እግዚአብሔር አይደለምን? ትዕግስቴም ከአንተ ዘንድ ነው ይላል። ስለዚህ ተስፋን በማን ላይ ጣለው? ወደ እግዚአብሔር ጣለው። ጌታ ሆይ ቤተሰቤም ሆነ እኔም በአንተ ፊት በደልን፣ እስከ ዛሬ ከአንተ ርቀን ሆነን፣ ከእንግዲህ ይብቃኝ። ኖሬም ሆነ ሞቼም የማን ነኝ? ያንተ ነኝ በለው። ቅዱስ ጳውሎስ በህይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለክርስቶስ እንሞታለን እንዳለው ራስን በእግዚአብሔር እጅ ላይ ጣለው መጀመሪያ። ከዛ በኋላ ቋሚ መንፈሳዊ ጀምር። ንስሐ ካልገባ ንስሐ ግባ። ለሰራው ኃጢአት የሰራውን ኃጢአት ሁሉ አስብና ንስሐ ግባ። ቋሚ መንፈሳዊ ጀምር። ብትችል ወደ አገር ብትገባ መልካም ነው፣ የበለጠ ለመዋጋት እንዲመች። ካልሆነም ግን እዛው ባለበት ራሱ ቢሆን ንስሐ ግባ። ከዛ በኋላ ስጋው ደሙን ያው ለመቀበል አይመችም ያለህበት ቦታ እንጂ ለዛ ነው አገርም ብትገባ ያልኩት። ግን ንስሐም ቢሆን ገባና ቋሚ እስቲ መንፈሳዊ ጀምር። እሺ፣ ሀገር መግባት ፈልጋለሁ። ግን እሺ፣ አሁን በቅርብ ነው የመጣሁት። ብዙ ብር አውጥቼ ነው የመጣሁት። ምንም ማድረግ አልችልም እንጂ እዚህ አሁን መቀመጥ አልፈልግም። እኔ ራሱ
በጣም እያስጠላኝ ነው። እና እንደዚህ መስሎኝ አይደለም የመጣሁት። ይህን 4 ወር 5 ወር ያሳለፍኩት ህይወት በጣም ነው የሚያስጠላው። ጠዋት ማታ እያለቀስኩ ነው ያለሁት እና እሺ ምንም ነገር አድርጌ አላውቅም። ተመጣሁ ግን አሁን ላይ ደግሞ ገባ ሀገር ያው የባሰ የምሰራበትን ባጃጅ ምናምን ሸጬ ነው የመጣሁት። በሄዳው ምንም አላገኝም እንጂ በጭራሽ እዛ ሀገር አሁን መቀመጥ አልፈለኩም። ህይወት ክብድ ነው ያለኝ በጣም ከቤተሰብም ተለይቼ ስለማላውቅ ከአሁን በፊት ሁሉ ነገር ነው ናፈቀኝና ትዝ የሚለኝ በቃ ተኝቼም ማልቀስ እንዴት ሆኖ ይሆን እኔስ እንዴት ኮኜ ነው እንደዚህ ሆነው እያልኩ በቃ ጭንቃለሁ በጣም እና ህይወቴ በጣም ያስጠላል። እሺ መልካም ወንድሜ፣ ይኸውልህ በነገራችን ላይ እህቶች ወንድሞች እዛው ስደት ላይ ያላችሁ እንደዚህ አይነት ችግር ውስጥ ያላችሁ እህት ወንድሞች እርስ በርሳችሁ ብትገናኙ፣ ብትመካከሩ፣ ብትረዳዱ መልካም ነው። ልክ እንደ ወንድማችን ህይወት ውስጥ ያላችሁ ወንድሞቼ እህቶቼ እርስ በርሳችሁ ተረዳዱ። አንዳችሁ ለአንዳችሁ ተደጋገፉ። አንድ የምመክራችሁ ይሄ ነው። ሁለተኛ ሲቀጥል ደግሞ ወንድሜ ይኸውልህ ነገሮች ሁሉ የሚከፋፈትልህ ጸሎት ስትጀምር ነው። እሺ ጸሎት ጀምር። ብለህ ልትጀምር የሚገባው የመጀመሪያው ጸሎት ነው። እሺ ምን ጀምር አልኩ? ጸሎት በቻልኩት አቅም እያደረኩ ነው። አሁንም አድርግ፣ በእምነት ሆነ አድርግ። እሺ እንደው ብትችል ይኸውልህ ሳታቋርጥ የየዕለት መዝሙረ ዳዊትን አድርስ። የየዕለቱን ከጊዜ በኋላ ነገሮች እየተስተካከሉ ይመጣሉ። በነገራችን ላይ ወንድሞች መዝሙረ ዳዊት ስንጀምር በአንድ አይደለም ለውጥ የሚመጣው። እሺ ቀስ እያለ ነው የሚመጣው። መጀመሪያ አካባቢ ላይ የሀገር ፈተና ሊገጥመን ይችላል። ጸሎት ስንጀምር ምን ሊገጥመን ይችላል አልኳቸው? ምን ሊገጥም ይችላል? ፈተና። ገና ስትጀምሩ መንፈሳዊ ህይወት ለውጥ አይመጣም። ቤት ወንድሞች ይህን በደንብ ልብ አድርጋችሁ አስተውሉ። ብዙ ሰው የሚሻወደው ልክ ጸሎት ዛሬ ከጀመረ ወዲያው ነገ ከነገ ወዲያ ለውጥ የሚያመጣ ይመስለዋል። እንደዛ አይደለም። መጀመሪያ ይዋጋል። ወይኔ ጸሎት ባልጀመርኩ እስክትል ድረስ ያተጋል። ገና ትጋደላለህ። ከዛ በኋላ ነው ነገር እየተስተካከለ የሚመጣው። ተረዳሽ አይደል? የሆነ ምሳሌ አግኝቼ እየመሰልኩ ባስረዳችሁ ደስ ይለኝ ነበር። አልመጣልኝም እንጂ ለጊዜው ባይሞሬ እና ይኸውላችሁ መጀመሪያ መታወክ ነው። ከዛ በኋላ ጸሎቱን ቋሚ እያደረጋችሁ መምጣት ሲጀምሩ የጸሎታችሁን ፍሬ መብላት ይጀምራላችሁ። በለሱን የጠበቀ ፍሬዋን ይበላል፣ ጌታውን የሚጠብቅ ይከብራል ተብሎ እንደተጻፈው። ስለዚህ ጨክነ እንትኑ የሚመጣውን ፈተና ሁሉ ታግሰ አለቅም ብለ መዝሙረ ዳዊትን የየዕለቱን ስታደርስ ለውጥ እያመጣ ይመጣል። ቢያንስ ይኸው ነገሮች እየተከፋፈቱ ጭልምልም ያለ ነገር እየተከፈተ ይመጣል። ቢያንስ እንትኑ እየጠፋ ይመጣል። ይሄውን ያልከው ጭንቀቱ የለም። አሁን ጭንቀት አለብኝ ብላል፣ እሱ ይቀላል በእርግጠኝነት። ይሄ ጭንቀቱ ይጠፋል፣ ቅናቱም እየተወገደ ይመጣል። ምክንያቱም ጸሎት የነፍስን ተራ ስሜት ጸጥ ያደርጋል። የቁጣን አመጽ የማብረድ ቅናትን የማጥፋት ኃይል አለው። ምን ካልከኝ ጸሎት። ተረዳከኝ አይደል ወንድሜ? ስለዚህ ዝም ብለን ሳታቋርጥ ልክ እንደ መድኃኒት እንዴ ነው መድኃኒት ስንወስድ ተጠንቅቀን አይደል የምንወስደው? እህት ወንድሞች ንገሩኝ እስቲ። ሰዓቱ ላለማባከን ላለማዛነፍ ተጠንቅቀን አረ የመድኃኒቱ ሰዓት አለፈብኝ ማንሽ መድኃኒቱን አቀብኝ እንላለን። ልክ ጸሎትንም በዛ መልኩ ነው ቆጥረን መጸለይ ያለብን። ልክ የመድኃኒቱ ሰዓት እንዳልፍ እንደሚባለው የለም የጸሎት ሰዓት ተጠንቅቀን ምናልባት አስቸጋሪ ሁኔታ ካልገጠመን በቀር በቋሚነት ጸልዩ። ከዛ ለውጡን ታገኛላችሁ። ከሁሉም ጸሎትን የምመክራችሁ መዝሙረ ዳዊት ነው። ከዛ ለውጥ ታገኛላችሁ። የተወሰነ አንድ ሳምንት አሳልፍ። ከዛ የሆነ ታያለህ፣ የምታየው ለውጥ ይመጣል። እንደገና 15 ስትቀጥል ስጨምርበት ለውጥ ታያለህ። 21 ቀን ስትል እያልክ ወደ 40 ቀን ድረስ አካባቢ ስትደርስ የሚገርም ለውጥ ነው የምታገኘው። ነፍሴ የወደደችውን አገኘች ማለት ይጀምራል። ከዛ በኋላ ግልጽ ነው አይደል ወንድም?
ሌሎቻችሁም ጭምር መክራችሁ እንዲህ አድርጉ። ሀ ብላችሁ መጀመሪያ ጸሎት ጀምሩ። እስቲ ጸሎትን እስቲ በቋሚ አድርጋችሁ ያዙ። ጸሎትን ግን እያቋረጣችሁ የምትጸልዩ ከሆነ ልክ ዋን በማንቆርቆር አድርጋችሁ እሳት ላይ እየጣዳችሁ እንደገና እንደማንሳት እየጣዱ እንደገና እንደማንሳት እንደዛ ነው። ለብ ያለ ነው፣ አይፈላም። እና ቋሚ አድርገህ እስቲ ጸሎትን ጀምር። ያኔ መረጋጋት ይመጣል። ያኔ መንፈስ ቅዱስ አረጋጊ መንፈስ ቅዱስ እየቀረበ ይመጣል። መንፈስ ቅዱስ ደግሞ ያረጋጋል፣ ጭንቀትን ከአንተ ያርቃል። ግልጽ ነው አይደለ? ለመረጋጋት ጭንቀት ደግሞ እንዲወገድ ቅናት እንዲጠፋ ደግሞ መዝሙረ ዳዊትን የሚያክል ታላቅ ጸሎት የለም። አንዳንዴ እኮ ደግሞ ደህናውንና የሆነ ደስ ብሎ ቤተሰብም ሆነ ጓደኛም ሳወራ በማግስቱ ወይንም ደግሞ ከሰዓት በኋላ ሌላ መንፈስ ነው ይመጣብኝ። ሌላ በቃ ጭንቅ ከመኝታዬ ላይ ተነስተህ ሂድ ይለኛል። ራሱ አንዳንድ ስብከት እንደዚህ ከማህበሩ ልከውልኝ እያዳመጠው ከመኝታዬ ተነስቼ ነው ሂድ የሚለኝ። ወደ ውጭ እወጣለሁ። ለዚህ እኮ ነው ወንድሜ ቋሚ አድርግ ያልኩህ። ይኸውልህ አንደኛ ቅድም ያልኩህ ግን እንዳትረሳው ነው። ትልቁ መድኃኒቱ ያልተቋረጠ መዝሙረ ዳዊት ጸሎት ነው። እሺ የየዕለቱን ታውቀዋለህ አይደለ? ማክሰኞ የሚለው ሰኞ ከ1 እስከ 30፣ ማክሰኞ ከ31 እስከ 60፣ እሮብ ከ60 እስከ 80፣ ሐሙስ ዛሬ ደግሞ ከ81 እስከ 110፣ አርብ ደግሞ ከ111 እስከ 120 እስከ 130 ይቅርታ፣ ቅዳሜ ደግሞ ከ131 እስከ 150። ይሄ ቋሚ አድርገህ ጸልይ ከውዳሴ ማርያም ጋር። ልክ መዝሙረ ዳዊት እንደጨረስ ደግሞ ውዳሴ ማርያም ተረዳሃለችም መብራን። ይሄን ቋሚ አድርገህ ጸልይ እና ደግሞ የጸሎት ውሃ ብትጠመቅ መልካም ነው። በተለይ ለበሽታ መፍትሄው እሱ ነው ወንድሞች። ጸሎት ያደረግንበትን የጸሎት ውሃ በሃይላንድም ቢሆን ውሃ ከፊት አዘጋጅተህ ጸልይበትና ጌታ ሆይ እስትንፋስን ከእስትንፋስ ጋር አንድ አድርግና ይሄን ከፊት ለፊቴ ያስቀመጥኩበትን ይሄን መዝሙረ ዳዊት የጸለይኩበትን የጸሎት ውሃ እባክህ ባርከው ብለህ በጸለይክበት አፍ እፍ በልበት። ከዛ ተጠመቅ። ጌታ ሆይ ፈውሰኝ፣ ፈዋሽ አንተ ነህ፣ መድኃኒት አንተ ነህ፣ እባክህን ፈውሰኝ እያልክ ተጠመቅ። ሻወር ቤት መውሰጃ ቦታ ገባ ብለህ። ግልጽ ነው አይደል? ይሄን አድርግ ወንድሜ፣ የእውነት ለውጥ ታገኛለህ። በእርግጠኝነት ትንሿ መጽሐፍ ነው ያለችኝ ብቻ ነው አቤት ምን አልከኝ? እሷን ነው የማደርሰው። ይቺ ትንሿ መጽሐፍ የጸሎት መጽሐፍ ነው ያለችኝና ሰኞ፣ ማክሰኞ፣ ሮብ የምትለዋን ብቻ ነው የማደርሰው። መዝሙረ ዳዊትም ወሳኝ ነው፣ አይነጣጠሉም። እሺ ወንድሜ፣ መዝሙረ ዳዊትና ውዳሴ ማርያም ወሳኝ ነው። ውዳሴ ማርያም ላይ መዝሙረ ዳዊት ጨምርበት። እሺ ግልጽ ነው። በፍትሐ ነገሥት ላይም የተጻፈው እሱ ነው። መዝሙረ ዳዊትን አብዝተን እንድንጸልይ ነው የሚለው መጽሐፉ ራሱ ፍትሐ ነገሥት ላይ። ግልጽ ነው አይደል? ያንን ጸልይ። ወንድሞች ያስረዱኛል። ፍትሐ ነገሥት ላይ በግልጽ ምን ይላል መሰላችሁ? ዳዊትንና ነቢያትን ጸሎት ደጋግመ ጸልይ ነው የሚለው። መዝሙረ ዳዊትንና የነቢያት ጸሎት። የነቢያት ጸሎት ታውቃላችሁ አይደል? ቅዳሜ ላይ ማነው እሑድ ምን ጸልያቸው? የነቢያት ጸሎት የሐና፣ የሙሴ፣ የኢሳያስ እስከ እመቤታችን ጸሎተ እግዝእትነ ማርያም እስከ ዘካርያስ ያለው ማለት ነው። ከዛ መሐሌ ይሄ እሑድ ቀን ነው ታዲያ እነሱ እና ይሄንን ጸልይ። ሌላው ደግሞ ስግደት ላይ በርታ። እሺ ምን ላይ በርታ አልኩ? ከጸሎት በኋላ ስግደት እጅግ በጣም ወሳኝ ነው። የምሰግድበት ቦታ ነው ያለው። አሁን ራሱ መንገድ ላይ ሆኜ ነው እንደዚህ እያዳመጥኩና እየተናገርኩ። ሰወር ብለህ ስገድ ወንድሜ፣ ሰወር ብለህ ስገድ። እሺ ፊትን ወደ ምስራቅ መለስ አድርገን አትጨነቅ። ያለብን ጭንቀት ፈጣሪ ያውቃል። ምድርና ሰማይ የማን ናት ይላል መጽሐፍ? የእግዚአብሔር ናት አይልም? ምድርና ሰማይ የእግዚአብሔር ነው። ስለዚህ እዚህ ቦታ ልስገድ ምናምን ያልክ አትጨነቅ። ያለብን ጭንቀት ፈጣሪ ያውቃል። ስለዚህ ያለበትን ቦታ የትኛውን ቦታ አሁን ብቻ ከሰው ሰወር ትልና የሆነ ቦታ ሸሸግ ትልና ፊትን ወደ ምስራቅ መለስ አድርገህ ጌታ ሆይ በፊት ስሰግድ ይህን ስግደቴን ተቀበል በል። ብዙዎቻችሁ ግን አትሉም አይደል? እንደዚህ እህት ወንድሞች ትላላችሁ እንዴ? የምትሉ ከሆነ አሪፍ ነው። ስግደት ከመጀመራችሁ በፊት
ስግደታችሁ እንዲቀበል ጠይቁት እንጂ መድኃኒዓለም ጌታ ሆይ ስለ ድንግል ማርያም ብለህ አሁን በፊት የማቅረበውን ስግደት ተቀብለህ ከኃጢአት ያንጻኝ፣ ከበደሌ ጠበኝ፣ ለነፍሴ ለስጋዬ ፈውስ መድኃኒት ላክልኝ በሉት እንጂ። እንደዛ ብላችሁ ነው ስግደት የሚጀምሩት። አናግሩት ስግደታችሁን መጀመሪያ እንዲቀበል በፊት እሰግዳለሁ በሉት። ከዛ ይቀበላችኋል ማለት ነው መድኃኒዓለም። እና መዝሙረ ዳዊትና ስግደት ከተገናኙ ሆ ማንም አይችለንም። ሁለቱ ከተገናኙ ስግደት የጀርባ አጥንት ነው ለጸሎት። ግልጽ ነው አይደል? እና በስግደት በደንብ በርታ። ዳዊትን ዕለት ዕለት ጸልይ፣ በጸለይክበት የጸሎት ውሃ ተጠመቅ። በተረፈ ጭንቀትን በማን ላይ ጣለው? በእግዚአብሔር ላይ ጣለው። ከዛ ነገሮች እየተስተካከሉ ይመጣሉ። የተዘጋብ ጨለማ የሆነው ነገር እግዚአብሔር መንገድ እያበራል ይከፍታል። አምላኬ መንገዴን ያበራልኛል ተብሎ ተጽፏል መዝሙር 17 ላይ። አንተ መብራቴን ታበራለህ፣ አንተ ጨለማዬን ታበራለህ ይላል መዝሙር 17 ላይ። እግዚአብሔር አምላኬ ብርሃኔን ያበራልኛል፣ የአምላኬ መንገድ ፍጹም ነው፣ የእግዚአብሔር ቃል የነጠረ ነው ይላል መዝሙር 17። ራሱ መንገዱን እየከፈተልህ ይመጣል ከዛ በኋላ። ግልጽ ነው። ይሄን ይመስላል ወንድም። በተረፈ በርታ። እሺ እህት ወንድሞች፣ የዛሬው መርሃ ግብር ተጠናቋል። ለነበረን ጊዜ አምላካችን ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሃ ግብራችንን በጸሎት እንዝጋ።